ስለዚህ አላህ ወደ ቅርቢቱ ሰማይ ይመጣል አይደለ? ይመጣል። ስለዚህ አላህ እጅ፣ እግር፣ ባት፣ ፊት ወዘተ የማንም አይመስሉ እንዳሉት ደግሞ ታምናለህ አይደለ? እና እሱን መስሎ የለም እኮ ምንም አምሳያም ይሄ ቁመት ምኑም የለውም። እና እንዴት ነው ግን አምሳያ የለውም ስትል? አላህ ሁለት እጅ አለው፣ እኔም ሁለት እጅ አለኝ። አላህ እጁ ላይ 5 ጣት አለ ብለህ ታምናለህ፣ እኔም 5 ጣት አለኝ። አላህ ሁለት እግር አለው፣ እኔ ሁለት እግር አለኝ። አላህ ባት አለው፣ እኔ ባት አለኝ። አላህ ሁለት ጆሮ አለው፣ እኔ ሁለት ጆሮ አለኝ። አላህ ሁለት አይን አለው፣ እኔ ሁለት አይን አለኝ። ስቲል አይመስልም ትለኛለህ። አትሊስት በቁጥር ተመሳስለናል እኮ። አይ አንድ አሁን አንድ የምጠቅሰው አላህ ይሄ አንድ አላህ ነው። የአንድ ህሊና ውስጥ ያለ አላህ ነው እንጂ የኔ ህሊና ውስጥ ያለ አላህ ደግሞ እንደዛ ነው። እጅ አለን ስላለ እኔ እንደ እኔ እጅ ሳይሆን ሁሉም እሳ ሆኖ እኔ ማለት እፎይ ነገር ማድረግ ይችላል። በእጁም በእውቀቱም በሁሉም ነገር ማድረግ ይችላል። ግን እጅ አለው እንደ እኔ አይደለም። በእኔ ህሊና ይሄ በአንተ ሀሳብ ነው። በአንተ ህሊና ኦኬ ይሁን። እሺ ልስማማለህ። እኔ በአንተውም ልስማማለህና የማንም አይመስል እጅ አለ፣ ማንም አይመስል አካላቶች አሉት። ኦኬ ተስማማው። ግን ወደ ቅርቢቱ ሰማይ ሲመጣ እነኝህን አካላቶቹን ይዞ ነው የሚመጣው ወይንስ አካላቶቹን ግማሹ ይመጣሉ ግማሾቹ ይቀራሉ? ምክንያቱም የተያያዙ ናቸው አይደሉም፣ የሚታወቅ ነገር ስለሌለ። ጆይንት አላቸው ወይንስ ደግሞ አንዱ በአንዱ ህልው ናቸው፣ የሚታወቅ ነገር ስለሌለ። የሚመጣው ወደ ቅርቢቱ ሰማይ እግሩ ብቻ ነው ወይንስ እጁም ይመጣል ወደ ታች? አላህ እኮ እጅ አለው እግር አለው። እኔ አላህ እጅ አለኝ እግር አለኝ ምናምን ብሎ እኮ እንደዚህ በዝርዝር አልገለጸማ። አላህ እጅ ሊኖረው ይችላል አለው በግልጽ። ግን አሁን ለምሳሌ አይን አለን እኛ፣ የእንስሳም አይን አለው። ከሰው ጋር ከፍጥሯኖች ጋር በተመሳሰለ ሳይሆን ከፍጥሯኖች በተለየ ነው እንጂ ከፍጥር ጋር የሚመሳሰል ነገር የለውም አላህ። ሲቀጥል ደግሞ አሁን አለመመሳሰል እንዴት ነው ማሪፍ? አለመመሳሰል እኮ ሜቢ አሻራው አንድ ነገር ልንገርህ። አላህ አበላላችን ስንበላ ነው። ቆይ አንዴ ልንገርህ። እስልምና ላይ ማለት ነው አላህን እንዴት ማወቅ እንዳለብን፣ እንዴት እሱን መገዛት እንዳለብን እያንዳንዱ ነገራቶች ላይ እስልምና ያልዘረዘረው ነገር የለም። ሲቀጥል ደግሞ ስለሱ፣ ስለ እጁ፣ ስለ እግሩ፣ ስለ ሌላ ነገር ላይ አትፈላፈሉ ነው የተባለው። አሁን አንተ ይሄ ነገር እንዴት ለምን ተባለ ብለህ ነው አይደለ? ማሪፍ አትፈላፈሉ የሚለው ሎጂክ አያስኬድም። ለምን መሰለሽ? እምነትሽ እስከሆነ ድረስ ለአንቺ ሊጠቅም ይችላል። በቃ ከዚህ በላይ መሄድ የለብኝም። አዎ ሱራ 501ን መሰረት አድርገሽ እንደቀደሙ ሰዎች አብዝታችሁ አትጠይቁ፣ እነሱ በመጠየቃቸው ጠማዋልና ትጠማላችሁ። ስለዚህ አብዝታችሁ አትጠይቁ። ጠፍተዋል ነው ያጠፋቸው በመፈላፈላቸው ነው። ስለዚህ እሱ ለአንቺ ኖርማሊ ለአማኙ ሊሰራ ይችላል። አማኝ ላልሆነ ሰው ደግሞ ይጠይቃል። ምክንያቱም አሁን ለምሳሌ አላህ ይወርዳል ስትይ አለመጠየቅህ እኮ አይደለም፣ በመጠየቅህ እኮ ችግር የለውም ኖርማል ነው አይደለም። ለምን ጠይቅ እኮ አይደለም ያልኩህ አይደለ? አሁን እስልምና ጊዜ ሰጥተው ብትማር ራሱ ማለት ነው እውቀቱ የማያልቅ ነው። እስልምና ጊዜ ሰጥተው ከተማርከው ማሪ እኔ እያስተማርኩ ነው እንጂ እየተማርኩ አይደለም። እኔ እስልምና የፈለግሽውን ጠይቂኝ፣ ማላውቀው ነገር አይኖርም። ስለዚህ አካላቶች እስልምና ጠይቃለሁ ግን ማለት ነው ስለ እስልምና እንትን ከማለት በፊት ማለት ነው እኔ ስለ ክርስትና ልጠይቅህ። አንተን አትፈላፈሉ ያለውን ቦታ ብቻ ይዘህ እንደዚህ ማውራት አትችልም። እስልምና ላይ ያልተመለሰ ያልተነገረ ጥያቄ እሺ፣ እስልምና ላይ ከቁርአን 10 ጥያቄዎችን ብንጠይቅሽ ምንም አትመልሽ። ችግር የለውም መልስልሃለሁ። ግን እኔ ስለ አንተ እምነት አንድ እንኳን ብጠይቅህ አትመልስልኝም። ወላሂ እርግጠኛ ነኝ እኔ በጣም እንደኛ ቴዎሎጂ እንደ ክርስትና ቴዎሎጂ ሳይንስ ራሱ አልተራቀቀበትም። ባይዘ ሳይንስ ራሱ በዛ መጠን የተራቀቀበት የለም። እኛ ኢንዲቴል ቴዎሎጂያችን ጥልቅም ነው። ኢንዲቴል ካልከኝ ማለት ነው አንድ ነገር ልንገርህ። ቆይ ኢንዲቴል ካልክ አሁን ለነብዩ መሐመድ ሲል ጨረቃ ለሁለት መጋመሱን ሳይንስ አረጋግጧል አይደለም? አረጋግጧል። አይ ከሳይንስ ጋር ካልክ ነው እንጂ ነይ እኔ አሁን ነው በቃ ንጽጽር አቆማለሁ። መረጃ አምጪ ኖ ስለ ሳይንስ ስላልክ ነው እንጂ ሳይንስ ሲጀምር አይመለከተውም እኮ። ሳይንስ ሌላ ነው፣ እምነት ሌላ ነው። ማሪፍ ተረት እንደሆነ ነው። ሳይንሱ አያምነውም። እንደዛ ብሎ ነገር የለም ነው ያለው።
መረጃ አንቺ እንደዛ አረጋግጧል ስላልሽ መረጃውን አሳየን። መረጃውን ኖ አሁን እኮ እኔ እንዳጋጣሚ ስክሮል ታረግ ስለመጣህልኝ ነው እንጂ ያንዳንዱን ነገር እስልምና ላይ ሳይንስ አይቀበለው ማሪፍ ሳይንስ አይቀበለው። ሳይንስ እኮ የትኛው ሲጀምር አምላክ አለ ብሎ አያስብም እኮ ሳይንስ። አየሽ አሁን እጥፍ አልሽ እህታችን። ኖ አይደለም ስንጥቅ ይኸውልህ አዳምጪ ማነው ማሪፍ አንቺ ነሽ ሳይንስን ይረዳኛል ብለሽ ተጠቀምሽው። መረጃ ስጠይቅሽ ደግሞ ሳይንስ እኮ ፈጣሪም የለም ብሎ ነው የሚያምነዋል። በመጀመሪያውኑ ሳይንስን እንደ መረጃ አድርገሽ መጥቀስ አልነበረብሽም። ከጠቀሽው ደግሞ በዛ መመራት አለብሽ፣ መረጃ ማምጣት አለብሽ ማለት ነው። አስቀድሞውኑ ሳይንስም እኛውን ሳይንስ አልተቀበለውም ብለን አላልንም። እንደዛ ብንልሽ ኖሮ ሳይንስ ምን አገባው በፈጣሪም አያምንም እኮ ምናምን ብለሽ ማለት ትችላለሽ። ግን አንቺ ለመረጃ አድርገሽ ሳይንስን ስጠቅሺ አምጪ ብለን እኛ ደግሞ ቻሌንጅ ስናደርግሽ መልሰሽ ጥፋልሽ። ኤሬስ ወደ ቶፒክ መልሰው ክርስቲያን ላይ ብናወራ ነው የሚሻለው። መረጃ ጭራሽ ሊመጣበት የማይችል ነገር እንደ በኮንፊደንስ በነገራችን ላይ ካፋችን የሆነ ነገር ሲወጣ መረጃ እንጠየቃለን ብለን ኃላፊነት መውሰድ አለብን ራሳችን ላይ ከአንደበታችን ለሚወጣው ቃል ማለት ነው። እና ጭራሽ እንደዛ አይነት መምጣት ስለማይችል የምናውቀው ላይ ብቻ እናውራ። ሳይንሱን ታዩና አሁን አላህ ላይ እናውራ። ኦኬ አላህ እጅ፣ እግር፣ ጆሮ ምናምን አለው ብለሽ ታምኛለሽ አይደል? ማሪፍ ምን አልከኝ? አልሰማሁም። አላህ እጅ፣ እግር፣ ባት ምናምን የመሳሰሉት አካላት አሉት ብለሽ ታምኛለሽ አይደል? አዎ አምናለሁ። ኦኬ ከሌሊቱ 1/3 ሲወርድ እነሱም አብረውት ይወርዳሉ ወይስ የሚቀር አካል አሉ? እና ማን ናቸው ማለት እጅ እግሮቹ ናቸው? እጁም እግሩም ጆሮም ናቸው የሚወርዱት? ፊቱም ባቱም? አንተ ስትራመድ እግርህ ለብቻ እጅህ ለብቻ ነው የሚሄደው? ኦኬ ስለዚህ አላህ እንደኔ የተገጣጠመ ነው ማለት ነው። እየተገጣጠምኩ ነኝ ምናምን የሚል ቁርአን ላይ አላስቀመጠም አይደለ? በዛ ላይ ከኔ የመናገር መብቱ የለኝም አልሽ እኮ። ለምሳሌ አንተ ቦታ ለመሄድ ስትፈልግ ነው ወደ ህይወት ስንመጣ አንተ የሆነበት ለመራመድ ከፈለግ ጆሮህን ለብቻ ይሄንን ለብቻ አታረግም አይደለ? አንድ ጥያቄ ላንሳልህና በቃ በጣም ጥሩ ነገርሽ ነው። እኔ ለምሳሌ አይደለም እንዲገባህ በሚለው ማለት ነው። ማሪፍ የተጠቀምሽው ሎጂክ ኤግዛምፕል በጣም አይሆንሽም። እኛ አሁን በጆይንቶች የተገጣጠምን ስለሆነ ነው። እኛ እንደዛ ነን። ትክክል ነሽ። ሚዩት አድርገው ይሻል። አሊ ሚዩት አድርገው። አሊ ኡመር እኛ የተገጣጠምን ስለሆነ ነው። ሚዩት አድርገው። እኛ የተገጣጠምን ስለሆነ ነው። ኦኬ ሚዩት አድርገው ነው ምን ቢያለኝ እኛ የተገጣጠምን ስለሆነ ኦኬ እኛን አይመስልም ብላችሁ ፐርሚስ ገምታችኋል። እኛን ኦኬ ውጣና ገባሽ። እኛን ማይመስል ከሆነ ሉክ እኛን ማይመስል ከሆነ እኛ የተገጣጠምነን እሱ ማይመስለን ከሆነ እነኛን እዟቸው አይመጣም ማለት ነው። እጁ እዛ ጋ ነው፣ እግሩ እዛ ጋ ነው፣ ፊቱ እዛ ጋ ነው፣ አይኑ እዛ ጋ ነው የሚሆነው እኛን ማይመስል ከሆነ። አይ ጆይን የተገጣጠሙ ናቸው ከተባለ ደግሞ ማመሳሰል ውስጥ አንቺ ነሽ ያመጣሻቸው፣ እኛ አይደለንም። ሶሪ አንድ ፖይንት ላይ የተያያዘ ከተባለ እኛ ሳንሆን ወደ ማያያዝ የመጣ ነው። ማን ይሆናል ማለት ነው? አንቺ ትሆኛለሽ ማለት ነው። ስለዚህ እነኛ አካላቶቹ እንዳለ የሚመጡ ይሆናሉ ማለት ነው። እኔ ተያያዘ እያልኩኝ እኮ አይደለም ያለው። ስለመያያዙ ስለ አለመያያዙ ምንም አይነት ማስረጃ የለም። አትፈላፈሉ ይላል አልኩ አይደለ? ሲቀጥል ደግሞ አንድ ሰው ማለት እኛ እኮ አይምሮ የተሰጠን ከእንስሳ የተለየ ስለምናስብ ነው አይደለ? ስለዚህ ምን ብለን አስተንተነን መድረስ እኮ እንችላለን ስለ የትኛውም ነገር ማለት ነው። ሲጀምር እኮ ማለት ነው ይሄ እኛን እንትን የሚል ነገር አይደለም። ማሪፍ አሁን ይሄንኛው ምን አይነት ቴዎሎጂ ገነባብሻል መሰለህ? ትልቅ ነው፣ ቀላል ነገር እንዳይመስልሽ። አላህ ከአርሽ በላይ ነው ብላችሁ ታምናላችሁ። ስለዚህ አካላቱ ከሁለት አንዱ ነው የሚሆነው። ወይን የተገጣጠመ ነው ወይን የተነጣጠለ ነው። which means አንዱ በአንዱ ፕሪኮርሲስ ነው የሚባለው ህልው የሆነ ማለት ነው። ወይንም እንደዛ ነው ወይንም ደግሞ በጆይንት የተያያዘ ነው ወይንም ደግሞ ያልተያያዘ የተበታተነ ነው። ስለዚህ የተገጣጠመ ከሆነ ሳይፈልጉ ምን ይሆናል ማለት ነው? ሁለት እጅ ያለው፣ ፊት ያለው፣ ሁለት አይን ያለው፣ ሁለት ጆሮ ያለው፣ ሁለት እግር ያለው፣ አምስት ጣት ያለው ኃያል ነው። የፈለገውን ማድረግ ይችላል። ከተገጣጠመውም ካልተገጣጠመውም ውጪ ለሱ ደረጃ ብቻ ከሁለቱም እኮ ውጪ ሊሆን ይችላል አይደል? አምላክ ነው፣
ኃያል ነው። የፈለገውን ማድረግ የሚችል ጌታ ነው። ዓለምን መገለባበጥ የሚችል ጌታ ነው አይደል? ከሁለቱም እኮ ውጭ መሆን ይችላል። ለሱ የሚገባው አይደሉም ይሄ ቃላቶች ሁላ። አካላትን ጠቅሰሻል እኮ አካላትን ጠቅሰሻል። እነኛ አካላቶቹ ወይን አንድነት የተያያዙ ናቸው ወይንም ደግሞ ያልተያያዙ ነው። ከዚህ ውጭ የሚሆነ አካላት እኔ አይደለሁም ነብዩ መሐመድ ናቸው። በእጆቹን ዘርግቶ አው ብለዋል። ተነስቶ ሌሊቱ ላይ ተነስቶ የሚሰግድን የተለያየ ኢባዳን የሚያደርግ ዱዓውን እንደሚቀበለው እንደሚሰማው አድርገዋል። እጅ ይኖረዋል ከናንተ በተለየ መልኩ ማለት ነው። ከኛ በተለየ ዝም በእንጂ አንቺ ጋር የሚያወራው ከእናንተ በተለየ መልኩ ነው ያለው። ስለዚህ ስለመገጣጠሙም ስለሌላውም ነገር በተለየ መልኩ ነው። ወደ ነብያችን እንዳታስጠጊ ወደ ነብዩ እንዳታስጠጊ፣ ወደ መሐመድ የአብዱል ወሃብ ልጅ አስጠጊሽ ንግግርሽን። ናፊ አንቺ አሁን ምንድን ነው የምትይኝ? ቆይ ማለት አላህ ስትሉ የምትገዙት ሌላ ስለሆነ እኔ ዝም ብዬ አዳምጣለሁ። ግን ነብዩ መሐመድ ስትሉ ሌላ ስለኔ የምታውቂው ነገር አለ። ስለኔ የምታውቂው ነገር አለ። በነብያችን ላይ እንዳትወጪ ሲጀምር ማለት እስልምና ሰውን እንድሰድብ አያዘኝም። ፈጣሪ እንድትሰድቢ ያዝሻል። እኔ የማንንም ፈጣሪ ይኸውልሽ፣ ቅድሚያ የራሳችሁን እምነት እንዲከበርላችሁ ከፈለጋችሁ የሰው እኔ ኦርቶዶክስም ሆነ ጴንጤ በጣም ነው የማከብረው። የራሴን እምነት እንዲነካ አልፈልግም፣ የሰውም እምነት እንዲነካ አልፈልግም። እናቱ እየሰማሽኝ ነው አይደል? እኔ የሰው እምነት በጣም እጠነቀቃለሁ፣ የሰው እምነት እንዳይነካ ማለት ነው። ሁላ ጓደኞች አሉኝ፣ ኦርቶዶክስም ሆነ ጴንጤም ሆነ ጓደኞች አሉኝ። የሰው እምነት እንዲነካ አልፈልግም። እጅግር ያለው የምትገዢ ከሆነ እጅግር ያለው የምታመልኪ ከሆነ አንቺ እጅግር እኮ ሲባል እንዳንቺ ይሄ ደካማ የሆነ ነገር አይደለም። በነገራችን ላይ ህመም ሲደርስበት መቋቋም የሚያቅተው እጅግር አይደለም። አምላክ ጠንካራ ያለው ብላ ነው የምታምነው። ናፊ ጠንካራ ግን አንድ ጥያቄ ልጠይቅሽ ማለት ነው። ቆይ አዳምጪኝ። ማለት በመሳቅ ምናምን የሚሆን ነገር እኮ አይደለም። ይኸውልሽ ስሚኝ እናቱ ማሪፋ ብዙ አወራሽ ላዳምጥሽ። አንድ እኮ ነው ይኸውልሽ፣ ብዙ ሰማሁሽ። እኔ ብዙ አዳምጬሻለሁ ከአንቺ ጋር መለከል መውትን ታውቂዋለሽ? መለከል መውትን እናቴ ስሚኝስ፣ እኔ በመሳለም ምናምን በመጮህ አላምንም። አዳምጪ። አላህ እንደዚህ ነው፣ አላህ እንደዚህ ነው ስታወሪ አላህ እንደዚህ ነው የሚለው እኮ ከራሴ አይደለም። አንድ ሰው ሲናገር መቀመጫውን እያዘጋጀ ነው፣ ወይ ለጀሃነም ወይ ለጀነት አይደለም። ስለዚህ ከራሴ ምንም ነገር አላወራም። እስኪ ጆሮ አለው፣ አይን አለው፣ እጅ አለው እያልሽ ነው አይደለ? እስኪ እግር አለው የሚለውን ማን ነብዩ ናቸው ያሉት? እስኪ አምጪ። የቱ ጋር ነው እግር አለው ብሎ የተናገሩት? የቱ ጋር ነው ጆሮ አለው ብሎ የተናገሩት? ታመጪልኛለሽ? ታመጪዋለሽ ወይ? ከራስሽ እኮ ነው የምታወሪው እናቱ። እኔ ከራሴ አላወራም። ቁርአንና ሐዲስ እኮ ለራስሽ አንቺ ስለማትገነዘቢ ነው እኮ ሲጀምር መጥፎ ነገር እሺ፣ የግል ጠባት አድርጎ ናፊ አንዴ ቶፒካችሁን ዛሬ ሽፍት እያደረጋችሁ ስለሆነ ይህንን ቶፒክ አሁን ለታም ስለተከራከራችሁበት በአካል ጉዳይ ላይ ዛሬ የመውረዷ ላይ ብቻ ሞር ፎከስ እናድርግ። የማንኛውም የሚደረበብኝ ነው። አይ ቲንክ ናፊ ሚዩት ነሽ። እሺ ማውራት እችላለሁ። ኦኬ እሻም አሽም እንኳን ደህና መጣ። አይ እነሱ ስለተጨቃጨቁ እኮ ነው እንግዲህ እነሱ ብዙ ይታወቃሉ መሰለኝ። ግን መሀል አስገብተዋል። አገላግልም እንዴ መሀል ሆነ ዝም ብለህ ታያለህ። ሁለቱም ደግሞ ዳንተ የትም አንተዋወቅም እየሰሙ ሁለቱም እያዩህ ነው ሀሺም ታዝበውሃል። ማሪፍ አፍራለች። አሁን እንዴት አይ በቃ በጣም ወጥራለች። እሷም ወጥራ ጥሩ ነው መወጣጠራችሁ። ግን ህሊናም ቢያንስ እነሱ ራሳችሁ ሲጨቃጨቁ መረጃ አምጣልኝ ምናምን። ይሄ አንደኛ መረጃ ያለው ነገር ባይኖር ኖሮ ሰው አያወራም። መረጃ ያለው ነገር ደግሞ ሲታወራ ጥሩ አይደለም። ያው ሶስት ነገር ነው መገናኘት ያለው። አንደኛው መረጃ መኖር፣ ሁለተኛ ደግሞ እነሱን እንተዋቸው ናችን። ወደኛው ወደ ዛሬው ብንመለስ የዛሬው የኛው ቶፒክ የሚያጨቃጭቅ ስለሆነ ባለፈው በደንብ ስለተወያዩበት የዛሬው ግን መውረድ ላይ እንዴ አንተ እይታ ምንድን ነው?
አሁን አንተ አላህ እግር አለው፣ እጅ አለው፣ አይን አለው፣ ሁሉ ነገር አለው። ቁርአን ይናገራል የመውረዱ ላይ። አዎ ሐዲስም ይናገራል። ሜቢ ሃሽም እናንተ በቆይ አንዴ እሱም አካላቶችን ተዋቸውና በጣም ብዙ ጊዜ ስለተነጋገርንበት ወደፊትም ደግሞ በጣም በስፋት እንነጋገርበታለን። ምክንያቱም በጣም ብዙ ሀሳብ ስላለው ማለት ነው። እንደዚህ በጣም በቀላል የሚታይ አይደለም። ግን ወደ ቶፒኩ እንመለስና ሃሽም እስልምና የነቢያት ሃይማኖት ነው ብለህ ታምናለህ አይደል? ኦኬ። ይሄንን ቲዮሎጂ ይሄንን ትምህርት አላህ ከሌሊቱ 9 ሰዓት ወይም የሌሊቱ 1/3 ክፍል ሲቀር ይወርዳል ብሎ ያስተማረ ከመሐመድ ውጪ አንድ ነብይ አለ? ከ124,000 መልእክተኞችና ነቢያት ተልከዋል ብለው ስለምታምኑ ማለት ነው እናንተ? አይ ነቢያቶች አንደኛ ለምሳሌ ለነቢይ ሙሴ ሰጠ የራሱ የቻለ አንድ የሚያደርጋችሁ ነገር አለ፣ የሚያላችሁ ነገር ደግሞ አለ። ለእያንዳንዳችሁ የሰጣችሁ የራሳችሁ ችሎታ አለ ማለት ነው እና በሳል የሚላይ ለነቢይ መሐመድ ሰጠ። ሙሳ ያን ጊዜ አላህ እንደሚወርድ አያውቅም ነበር ወይስ አላህ ያን ጊዜ አይወርድም ነበር? እሱ አይወቅ አላህ ያለም እንግዲህ ሙሴ እንግዲህ የራሱ የቻለ ባህሪ ነበረው፣ የራሱ የቻለ አስተምሮትም ነበረ። ግን አንድ የሚያደርጋችሁ ደግሞ አንድ ፈጣሪ ብቸኝነት ደሱ መውረድ እኮ ባህሪው ነው አይደለ? ለምሳሌ አላህ ከሌሊቱ 1/3 ክፍል ሲቀር ወደ ቅርቢቱ ሰማይ ይወርዳል። ሁልጊዜ ነው የሚለው። በነገራችን ላይ ሁልጊዜ ይወርዳል ነው የሚለው። ኤቭሪዴይ ዲሴንድ ያደርጋል። ስለዚህ ይሄ ትምህርት በሙሐመድ ብቻ ከሆነ የመጣው ከዛ በፊት ያሉ ነቢያቶች የማያውቁት ከሆነ አንደኛ እስልምና የነቢያት ሃይማኖት ነው የሚለው ሐሰት ይሆናል ማለት ነው። ሁለተኛ አይ ከሙሐመድ በኋላ ነው የመጣው ከሙሐመድ በኋላ ነው የመጣው ከዛ በፊት እንደዚህ አይነት ነገር አልነበረም ካልክ ስለዚህ አላህ በፊት የማይወርድ ባህሪ ነበረው፣ ከሙሐመድ በኋላ ግን የሚወርድ አምላክ ሆነ። ከሙሐመድ በፊት ከፍጥረት በላይ ነበረ፣ በሙሐመድ ጊዜ ደግሞ ከፍጡር ጋር መቀላቀል ጀመረ። ምክንያቱም ከአርሽ በላይ ስትል 7ቱን ሰማያት አልፎ ስለሆነ ወደ ቅርቢቱ ሰማይ የሚመልጣው እነዛን በፍጥረት ውስጥ እየወረደ መጣና ከፍጥረት ጋር ተቀላቀለ እያልክ ነው። ባህሪውን ቀየረ። እሺ እንደዛ ጋልክማ እነ ሙሴ ለምሳሌ እነ ኖህ ጊዜ በውሃ ያጠፋ ነበረ። በነ ሙሴ ጊዜ ደግሞ በተለያዩ ነገሮች በውሃም ጠፍተዋል አይደል? እንደ ፈርዖን ምናምን ከሃዲዎች ነበሩ። ኢሳ ጊዜ ደግሞ የራሱ ጀሪ ተአምራቶችም ነበረ። በነቢ መሐመድ ጊዜ ደግሞ ይሄ ረህመተን ለልዓለሚን የሚለው እንትና ዓለም ስላለ ወይም ነቢ መሐመድ የተላከበት ለዓለም እስነድ ነው። ይቺ ዓለም ህዝቦች በአሁኑ ሰዓት የኛ ማለት ነው አላ ማይገናኝ አናሎጂ ነው እያመጣ ያለው። ሰዎቹ ስላጠፉ ስለተቀጡ ስለሰዎች እንጂ ቅጣት እኮ አሁንም ዛሬም ፈጣሪ የሚቀጣቸው ይኖራሉ በተለያየ መንገድ። ማስረዳት ስላልቻለ ነው። በነገራችን ላይ ይኸውልህ አንዴ ማሪፍ አንዴ አይደለም፣ ቆይ መልሱን ልስጠው ለሱ። ቆይ ማሪፍ እያንዳንዱ ነብያቶች ማለት ነው። ማሪፍ ቆይ አንዴ እናገር የፈለገችው ሲልስማል። እሺ ቀጥይ። ይሄን አሳፍራስም አንዳንዱ ነብያቶች የራሳቸው የሆነ ሙዕጂዛ አላቸው፣ የራሳቸው የሆነ ማለት ነው። ነብይ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ከሌሎች ነብያቶች የሚለያቸው አንደኛ ለዓለም መላካቸው ነው። ነብያቶች ከዚህ በፊት አሁን ለምሳሌ ቁርአን ላይ 25 በላይ ነብያቶች ተጠቅሰዋል። ግን 25 ብቻ ናቸው ማለት አይደለም። ከዛ በላይ ነብያቶችም መጥተዋል። ነብይ መሐመድ ደግሞ ከሌላ እምነት ከሌላ ነብያቶች የሚለያቸው አንደኛ ለዓለም መላካቸው ነው። በዛ ይለያያቸዋል። አሁን በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የተፈቀደው በሌላ በነ ኖህ በነ ኢብራሂም ጊዜ አልተፈቀደም። እንደዛ ነው እንጂ አላህ በዛን ሰዓት አይወርድም ማለት አይደለም። ተወራ ያለው እኮ ስለ ነብዩ አይደለም፣ ስለ ነብያት አይደለም። እያዳመጥሽ እናቱ ከኔ ጋር ስለ ነብዩ አይደለም የተወራ ያለው። አንዴ ሁለታችሁ ደመሞቃት ናችሁ። ከኔ ጋር ተቀጥል ማሪፍ በይ። ሃሺምም በደንብ አስተውል። ለሰዎች የሚሰጡ ህጎችና ፈጣሪ ጋር ያለው ባህሪ ይለያያል። የሰዎች ህግ ሊቀየርም ይችላል። ከሰዎቹ ጋር ፕሮሚስ ስለሆነ ሲያጠፉ ሊቀጡ ይችላሉ። በጊዜ ውስጥ ገቨርን የሚደረጉ ስለሆነ ጊዜ የሚገዛቸው ስለሆነ
ፈጣሪ ግን ጊዜ የሚገዛው አይደለም። ከጊዜና ከታይም ከፕሌስ ውጭ ስለሆነ እሱ በጊዜያት ውስጥ የሚቀያየር እንዳልሆነ ከተማመንን በነቢያቱ ጊዜ ያልነበረውን ባህሪ አድ አደረገ። ራሱ ላይ ነው እኮ እነሱ ላይ አይደለም። ራሱ ከነበረበት ቦታ ተመላላሽ ሆነ ማለት ነው። በየቀኑ የሚወርድ ሆነ። መቼ? ከመሐመድ ጀምሮ ማለት ነው። አይ በፊትም አለ ከተባለ ማስረጃ ያስፈልጋል። አይ በፊቶቹ አያውቁትም ነበር፣ ኦኬ ዝም ብሎ ነበር የሚመላለሰው፣ ወይንስ በመሐመድ ጊዜ ነው መመላለስ የጀመረው? ነገርኩ እኮ ለተለያዩ ነብያቶች የተለያዩ ሙዕጂዛ ይሰጣል። ይሄ ለነብዩ የተሰጠ ከሆነስ ከዚህ በፊትም እኮ ይወርዳል፣ ግን ወደ ዱንያ መቼም አይመጣም። ወደ ቅርቢቷ ሰማይ ይመጣል አለ እንጂ ወደ ዱንያ ይወርዳል አላለም። ወደ ቅርቢቷ ሰማይ የተሰጣቸው ትልቁ ሙዕጂዛ ነው። ወደ ዱንያ እኮ አይደለም የተባለ፣ ወደዚች ወደኛ ወደ ምንኖርባት ሀገር አይደለም። ወደ ቅርቢት ከአርሽ ይጀምርና ውሃው አለ። ከውሃው ቀጥሎ ኩርሲውማ የሚሉ አሉ። አክቹዋሊ ኩርሲው ከውሃው በላይ ነው የሚሉ አሉ። ጠባለው እሱ ኤኔስ ብቻ። ከዛ 7ኛ ሰማይ አለ። ከዛ 6ኛ ሰማይ አለ። ከዛ 5ኛ ሰማይ አለ። ከዛ 4ኛ ሰማይ አለ። ከዛ 3ኛ ሰማይ አለ። ከዛ 2ኛ ሰማይን አልፎ ይመጣል። እያንዳንዱ ሰማይ ደግሞ ወደ 500,000 ሰዓት ምናምን ቀን ይር ጉዞ ምናምን ነገር ነው። ብቻ እነኚህ ሁሉ አልፎ ይመጣል አይደል? አዎ ይመጣል። ስለዚህ ይህ የሚመጣው አካል እንደዚህ እንደሚመጣ የሰበከ ሌላ ነብይ አለ ወይ ነው ጥያቄያችን። አሁን አፊፍ የጠየቀ ያው ግልጽ ነው፣ ግን አሁን እንደተና ጥያቄው በጣም ከባድ ናቸው። ለምን ከኛ በላይ የሚሆን ጥያቄዎች፣ ከኛ በላይ የሚያወሳስብ ነገሮች ወይም መመለስ ያልቻሉ ነገሮች፣ ለምሳሌ አርህማን ወስተወ ዐለል ዐርሽ ብሎ በቃ ይሄ ወደ አላህ ማስጠጋት ነው። ለምን ወደ አላህና ወደ ነብይ ማስጠጋት ነው አለባችሁ። ዝም ብላችሁ ያልሆነ ነገር እንትን አታርጉ ነው የሚለው። ግን እኛ ግን በጃነው አቅም አላህ ይሰጣል። መልስ ሳይኖረው ቀርቶ አይደለም። ግን ይሄ ነገር በነገራችን ላይ መልስ ሳይኖረው ቀርቶ ሳይሆን መልስ የለውም። ማሪፍ ነው። አሁን እኔ ከራሴ ነገር ማውራት ስለማልፈልግ ነው ማለት መልስ ሳይኖረው ቀርቶ አይደለም። አሁን እኔ አዳምጠኝ። አሁን አንድ ነገር ስትናገሩ መቀመጫችሁ ወይ ወደ ጀሃነም ወይ ወደ ጀነት እያዘጋጃችሁ ነው ይባላል። የሆነ ነገር በምናገርበት ሰዓት የሆነ የተሳሳትኩት ነገር ካለ የጀሃነምን መቀመጫዬን እያዘጋጀው ነው አይደለ? ስለዚህ ከራሴ የሆነ ነገር ማውራት አልችልም። መልስ አለው፣ ማስረጃ አለው እኮ ግን እኔ በተረዳሁት መልክ አንተ አልተረዳሁም። ማለት ገና እኮ 1% አልጠየቅናችሁም። ባይዘ እዚህ ኢትዮጵያ አንድ ጥያቄ ብጠይቅ ወላሂ ላዚም አትመልሰውም። ወይ ትጠይቂያለሽ፣ የትም እንዳትወጪ ትጠይቂያለሽ። እስኪ እንደማንመልሰው እናያለን። ኤኒዌይስ ባይዘ እዚህ አርጉመንት ላይ ገና ጥያቄያችንን ራሱ በጣም ቀላሏን ጥያቄ ነው የጀመርንላቸው። ስንት አርጉመንት ይነሳበታል ማለት ነው፣ ግን አይመለስም። አይ አናቅም የሚለው አሽም ቀጥል። አሁን በዚህ በእስልምና ትምህርት ላይ ብዙ በጣም ከኛ በላይ እውቀት ያላችሁ አሉ። በጣም በቃ ቢያንስ ጥቅሶች እንኳን እንደኛ ሳይሆን በደንብ እንድናመርባሉ። አሽም አንተ ታውቃለህ አታውቅም? እዚህ ውስጥ የሚገቡት ያውቃሉ አያውቁም? አናውቅም። በቃ የሚያውቁ መመለስ ይችላሉ። አሁን ስብከት ተራ አይደለም። 2600 በላይ ሰው ቁጭ ብሎ እየሰማ ያለው መልስ ነው የሚፈልገው እንጂ መልስ ይኖረዋል የሚል አይደለም። ቅድም አሳይተናቸዋል። ኡስታዙ እንኳን ምንድን ነው ያለው? በዚህ ፈተዋ ትስጡ፣ በዚህ ጉዳይ ላይ ከመጅሊስ መተን ከሳምንት በኋላ ምላሽ እንሰጥበታለን አለ። መልስ ከተሰጠበት ያው ሙስሊሞች እስቲ ኑና ቪዲዮውን አምጡልን፣ ከመጅሊስ መተን ተሰብስበን ነው ምላሽ ምንሰጥበት። በዚህ ጉዳይ ላይ ከመጅሊስ መጥተው ተሰባስበን ምላሽ እንሰጥበታለን። ኡስታዝ አለላ በምን ቲቪ ነው የዋብዮቹ፣ እዛ ላይም ይታወቃል፣ ይሳተፋል። እዛ ከመጅሊስ ይመጣሉ የተባሉትም ውሃ ሽታ ነው የሆኑት። አትሊስት 6 ወር 5 ወር ይሆነዋል አይደለ? ይሄ ነገር ከተባለ በትንሹ 4 ወር ይሆነዋል አለ ክርስቲያን
አካባቢ ነው። 5-6 ወር ይሆናል ቆየት ጀመር ወሃብያ ምናምን የሚባል ነገር እስልምና ውስጥ የለም። የውመል ቂያማ ሲደርስ ከክርስቲያንም ሆነ ከእስልምናም እንደሚካፈል ይታወቃል አይደለም? እነሱን ሳይሆን ትክክለኛ በቃ አሁን እኔ በደንብ አውቃለሁ ብዬ አላስብም፣ ግን እምነቴን በደንብ አውቃለሁ። እሺ መልስ ነው እንጂ ማሪፍ አሁን ለምሳሌ ማለት ነው አሁን ለምሳሌ እኔ አሁን የሆነ የእናንተን አባታችሁን እምነታችሁን የሚያገለግል ቄስ እጂ እንደዚህ ጠየቀልኝ እምቢ መልስ ካጣሁኝ መልስ የለውም እንደዚህ አይነት እምነቱ ትክክል አይደለም ማለት እችላለሁ? እኛም ግለሰብ አይደለም ያለው ይሄው 5 ወር ነው አለ። አይ እነሱ አሁን ለምሳሌ እነሱ ማሪፍ እኛ እኮ ማንም ፐርፌክት ነው እያልን አይደለንም። ማንም ፐርፌክት ነው ሁሉንም ያውቃል እያልን አይደለንም። እኛም እንኳን እኛ ተውና ሐዋርያው ቅዱስ ጳውሎስ እንኳን ምንድነው የሚለው? ከእውቀት ከፍዬ አውቃለሁ ነው የሚለው አይደለ? አሁን ከእውቀት ከፍዬ አውቃለሁ፣ በኋላ ግን ልክ በመስታወት እንደሚያይ ያለውኝ በሙላት እንደሚያውቅ በኋላ ይነግረናል። ሕፃን ሳለሁ እንደ ሕፃን አስብ ነበር። ስለዚህ ማንኛችንም ከእውቀት ከፍለን ነው የምናውቀው እንጂ ዘሆል ጠቅለለን ልናውቅ አንችልም። ስለዚህ እኛ እንደዛ እያልን አይደለንም። ግን ምላሽ ይሰጥበታል ተብሎ ራሱ ምላሽ ሳይሰጥበት ወደ 4 ወር 5 ወር በትንሹ ሆኖታል። ምላሽ ከተሰጠበት ግን ቪዲዮን ራሱ ብከፍቱት እኛ ማለት መጨቃጨቅ ሳይሆን ቪዲዮን ራሱ የሰጡት ምላሽ ካለ በውስጥም ከሆነ አምጥታችሁ መልሱን እንኳን ባታውቁት ቪዲዮውን መክፈት ትችላላችሁ። ያው እንደዚህ ብለው ምላሽ ሰጥተውበታል ብላችሁ ግን የለም። ምክንያቱም ብዙ ምንድን ነው የምታስበው? አሁን በአሁኑ እንትና ላይ አንተ አሁን በአንድ አመላከት ምንድን ነው አሁን ያስረዳ። ምናልባት በአንተ በኩል ደግሞ ለእኛ ሳፖርት መሆን ነገር ካለ ብዙ ችግር ይዞ ይመጣል። ጥያቄው ምን ይዞ ይመጣል መሰለህ? አንደኛ በአጣሪ አቂዳ ውስጥ መሰረት የአጣሪን አቂዳ እንደምትከተሉ መሰረት ፍጡር ውስጥ አይገባም የሚል አርጉመንት አላችሁ። ልብ በል አላህ ይወርዳል ወደ ቅርቢት ሰማይ ይመጣል ካላችሁ ደግሞ ሊትራሊ ፍጡር ውስጥ ገባ ማለት ነው። የመጀመሪያውን አቂዳችሁን ያበላሻል። አንድ በል። ሁለተኛ ከአርሽ በላይ ነው የሚለውን ያፈርሰዋል። ምክንያቱም ከአርሽ በላይ ነው ስትል መቼ ተብለህ ትጠየቃለህ ማለት ነው። ከሌሊቱ 1/3 ሲቀር ከአርሽ በላይ አይደለማ። ምክንያቱም እታች ይወርዳል ብለህ ታምናለህ። ሁለተኛ አርጉመንት እሱን ያበላሽባል። ሶስተኛ የዓለም ሰዓት ተመሳሳይ አይደለችም። የዓለም ሰዓት ተመሳሳይ ካልሆነች እኛ ጋር ቀን ሲሆን ሌላ ጋር ምሽት ነው የሚሆነው። ስለዚህ በዛን ሰዓት ከአርሽ በላይ ነው ካልክ በእነኛ ደግሞ ወርዶላቸዋል ማለት ነው። በእነኛ ወርዷል። ኦኬ። ስለዚህ ለአንተ ከአርሽ በላይ ከሆነ ለእነኛ ደግሞ የወረደ ከሆነ አላህ ወይንም ሁለት አካል አለው ማለት ነው። ለአንተ ከአርሽ በላይ የሚሆን ለእነሱ ደግሞ ከአርሽ በታች የሚሆን ሶስተኛ በል። አራተኛ ሰዓትና አንድ ማድረግ ያቅተዋል እንዴ? ፈጣሪ ስለ ሰዓቱ እሱ ማድረግ ያቅተዋል እንዴ? አያቅተውም። ችግሩ ምን እንደሚመጣ ታውቂያለሽ? ግን ምንድን ነው? ከእሱ አንጻር ሳይሆን ሰዓቱ የተነገረው ከኛ አንጻር ስለሆነ ችግሩ የግዴታ በዛ ሰዓት ይወርዳል። ያ ለፈጣሪ ቀንና ሌት አይባልም። ለሌት የተባለው ለሰው ሲጀመር ያ ታይም ለፈጣሪ ሲጀመር አይነገርም። የሚወርድበት ሰዓት ደግሞ ለእኛ ስለሆነ ምንም ማድረግ አይችልም እሱ። ኤኒዌይስ ሎክ ሌላኛው አርጉመንት ደግሞ አሁን ምንድነው እሱ ኢብኑ ተሚያ እንደሚለው ከሆነ አላህ አካላቱ የመተጣጠፍ የመንቀሳቀስ የመሄድ ይሄ ህያው መሆኑን የሚያሳይ ነው። ማይንቀሳቀስ ማይተጣጠፍ ማይቀመጥ ማይቆም ከሆነ ግዑዝ ነው ብሎ ይላል። ስለዚህ ፈጣሪ እንደውም ህያው መሆኑ የሚያሳየው በዚህ ነው ብሎ ነው ያስቀመጠው። እሱ ግን እዚህ ጋር ሁለት እንትናም ያነሳዋል፣ አራዚም ያነሳዋል። አላህ ከዛው አርሽ ላይ ሆኖ ከሆነ ታች የሚመጣው ምን ይሆናል መሰለ? የሚለጠጥ ይሆናል ማለት ነው። የሚለጠጥ ያደርገዋል። ከዛ ሆኖ እንደዚህ የሚወርድ ማለት ነው። አይ ቀጥታ እሱ ነው የሚመጣው ከተባለ ደግሞ ምንን ያስጨብጣል መሰለ? ምድር ፍላት አይደለችም፣ ኤሊፕቲካል ነች። ስለዚህ ቀጥታ የሚመጣ ከሆነ ደግሞ ምንን ያስጨብጣል አሁን መሰለ? አላህ ከሰማይ ያንሳል። ከሰማይ ያንሳል።
እንትን ሳይንስ ውስጥ እየገባህ ነው። ምድር እንዲህ አይደለችም፣ ምድር እንዲህ ናት እያልክ ማለት ነው። ይሄ እኮ ኦብቪየስ የሆነ ነገር ነው የሚመጣ ከሆነ ፈጣሪ የፈጠረውን ነገር እኮ ማሽከርከርን በሁሉ ነገር በእጁ ነው ብለህ ነው የምታምነው? ማሪፍ ወይ እኮ ፋክት ነው ያለው። በእጁ እስከሆነ ድረስ ሁሉንም ነገር እኮ ማድረግ መብቱ ነው። ይኸውልህ እኮ አዳም ማስረጃ የሚሆነህ ማለት ነው። አንድ ነገር ልንገርህ። ቆይ ማሪፍ ቆይ አርጉመንታችንን ገና አልጨረስንም። ስለዚህ ይገባል ማለት ነው። ምን ውስጥ ገባውንም ማለት ነው። ወይም በሙላት ይገባል ወይንም ደግሞ ግማሽ አካሉ ይገባል ማለት ነው። ስለዚህ አሁን ከአርሽ በላይ ነው ብለህ ስትናገር አካል ከፍለህ ልትናገር ነው። ከአርሽ በላይ የሆነ አካልና ከአርሽ በታች የሆነ አካል ብለህ ልትናገር ነው። ሌላ ደግሞ ምን አለ መሰለ፣ ከአርሹ ቀጥሎ ያለው ምንድነው? እሱ ኢሻም ታውቀዋለህ? መላእክቶች አሉ አርሹ የሚሸከሙ። ከዛ በኋላ ውሃ አለ አይደለ? ስለዚህ ውሃውንም በውሃ ውስጥ ነው የሚመጣው ማለት ነው። ውሃውን እንትን ብሎ አሁን ነቢይ መሐመድ ኢስራ ወል ሚዕራጅ ሲያደርጉ ማለት ነው የ5000 ምናምን መንገድ የሚያስኬደውን በአንድ ቀን ሌሊት አላህ አላወጣቸውም ወደ ሰማይ። ችግር የለውም እሱ ማተር አያደርግም። እሱ እንደውም ለኛ አላወጣቸውም፣ በችሎታው አላስወጣቸውም። ነቢይ መሐመድን ወደ ኢስራ ወል ሚዕራጅ ሲያደርጉ አላህም ደግሞ ማሪፍ ይሄንን ማድረግ እኮ ያቅተውም ያቅተዋል። እኛ እኮ አልወጣንም። ባህሪያቶቹ ግን ተቀያየሩ። ማሪፍ ባህሪያቶቹ ተቀያየሩ። ከባህሪያቶች ውስጥ እስቲ ንገረኝ ጎበዝ። አሁን ያልኩት አልተረዳሽውም ማለት ነው። ስለዚህ ከአርሽ በላይ ነው የሚለው ባህሪው ነው አይደለ? ሲፋቱ ነው። አዎ ባህሪው ነው። ግን እኮ ቅርቢቱ ሰማይ ላይ 1/3 ሲቀር ደግሞ ይወርዳል አልሽ። ስለዚህ ባህሪውን ለወጠ። እየተቆራረጠ ነው። ድገማው አንዴ ያልከኝ። ከአርሽ በላይ አራማን ወላ አርሽ ስተዋ ብለሽ ታምኛለሻል? ቢዛቲ አምናለሁ። ኦልራይት። ይሄ ባህሪው ነው፣ ሲፋቱ ነው አይደለ? አዎ ባህሪው ነው። 1/3 ሲቀር ደግሞ አላህ ምን ይሆናል? ከአርሽ በላይ ይሆናል ነው የሚለው ወይስ ወደ ቅርቢቱ ሰማይ ይመጣል ነው የሚለው? ባህሪው ከሆነ ያ ደግሞ አላህ ወደዚህኛው ምድር አለመምጣቱ ባህሪው አይደለም የሚል እንትን አለ እንዴ? ባህሪው አይደለም ይሄ ብለዋል። ኦኬ። ስለዚህ ሁለት ባህሪ ያለው ማለት ነው። ሁለት ባህሪ ያለው ማለት ነው። እናመሰግናለን። ባህሪያቶች አሉ። ስለዚህ ሁለት ተቃራኒ ያለው ማለት ነው። ሸምሰዲን ቆይ አንዴ። የሙስሊሞቹ ሎጂክ የመጀመሪያው ምን ነበረ? ወላ በዛቱ ወደ ፍጡራን አይመጣም የሚል ነበረ። እሺ ፈረሰ ማለት ነው። ከአርሽ በላይ ነው የሚለው ሙግት ይፈርሳል። ፍጡራን ውስጥ አይገባም የሚለው ሎጂክ ይመታል ማለት ነው። የሚገባም የማይገባም አሁን እኮ አላህ እዛ ሆኖ ይወርዳል ማለት ስንል አንደኛ እኛ ሰዎች ነን። የእኛ አእምሮና የአላህ አስተሳሰብ አንድ አይደለም፣ አይገናኙም። አላህ እንደ ሰው ብለህ ካሰበ ነው ሁሉም ነገር አካል እንዳለው እንዳልክ ነው። አሁን ካላሰበ ነው ሰው ብለህ ካላሰበን ደግሞ እሳ ሆኖ ማለት አስተሳሰቡ ነው እንጂ ወደ ሳይ እንደሚወርደው የሚያስብ እንጂ ራሱ በሙሉ አካሉ እንደሚወርድ አይደለም። አሃ ስለዚህ አላህ ከአርሽ በላይ ነው አይወርድም ነው አንተ ደግሞ እያልከኝ ያለህ። አሁን ጥሩ አላህ እሳ ሆኖ እንደሚወርድ እኛ ለማስረዳት ነው፣ እኛ በሚያክል እንድንረዳና ስለዚህ ሀሳቡ ነው የሚወርደው። በሀሳብ እስከ ቅርቢቱ ሰማይ ድረስ ይወርዳል እንጂ አይወርድም በዛቱ። ሀሺም ይጨርስ። ስለዚህ አላህ በዛቱ ከአርሽ በላይ ነው። በሀሳቡ ግን እዛ አርሽ ድረስ በወርድ ልክ እኛ ቤት ቁጭ ብለን የሆነች ሆቴል ሄጄ በልቼ መጣ ምናምን ነገር ብለን እንደምናስበው እሱም ደግሞ እዛ አርሹ ጋር ደርሼ መመለስ ይላል ማለት ነው። እና እኛ እኮ አላየንም። ይወርዳል፣ ሲወርድም ሲወጣም ምንም የምናውቀው ነገር የለም አይደለም እንዴ? ይህ ለእኛ እንደ ሀሳብ እኔ ይወርዳለሁ ወርጄ የሚለምነኝ ሰው ደግሞ ካገኘው በሰዓት አንደኛ በሌሊት ማለት ሰው በተኛበት ሰዓት ብዙ ነገር ጸጥ ባለበት ሰዓት ነው በምድር ላይ ማለት ነው፣ የመሸበት ቦታ ላይ። ያ ማለት እኛ አማኞች ተነስተን ልመና ወይም ጸሎት ወይም ዱዓ ለማድረግ እሱ ቅርብ ነው፣ እኔ ቅርብ ነኝ፣ ዱዓው ያ እንቅልፉ ምኑን ድካሙ አሸንፎ ተነስቶ ለሚለምን ሰው እኔ ቅርብ ነኝ የሚል ነው እንጂ እንደዛ አሳሰብ አሺም እኔ አሁን
እቀበል ነበር አስተምሮት ቢሆን ኖሮ እምነት ቢሆን ግን ጠይቃቸው፣ ኡስታዞችን ጠይቃቸው። አላህ አይወርድም ወይ በአስተሳሰብ ነው እዛ ሆኖ እንዲሁ እኛን ለማስረዳት ነው በልና በላቸው። ወደ ሊያከፍሩ ይችላሉ። ይሄ አስተምሮ ያከፍራል ብለው ሻዳ ሊያስይዙ ይችላሉ። አላህ ከአርሽ በላይ ነው ብለህ የምታምን ከሆነ ጠይቃቸው። እንደዛ ማንም በአካል ነው የምወርደው ወይ በሀሳብ ነው በሚል ነው ጠይቀው። እንዴት ነው ያ አላህ እንዴት ነው የሚወርደው? ከሌሊቱ 1/3 ይወርዳል ሲባል በአካሉ አይደለም። እኔ በአካሉ ይወርዳል ብዬ አላምንም። በሀሳብ ነው ምናምን ብዬ ነው ማምነው። ትክክል ነኝ አይደለሁም በልና ሜይ ቢ የሚያውቁ ኡስታዞችን ጠይቃቸው። ሜይ ቢ ፈተዋዎቹንም ክርስቲያን ሊያሳየ ይችላል። በዚህ ጉዳይ ላይ ሰጥ አሁን ወደ ሰው ስንመጣ ማለት ነው። ቆይ አይደለም የፈጣሪውን እናቆየውና አሪፍ ማብራት ኃይል አለ አይደለ? አሁን ለምሳሌ ጣልቃ ትግቢ። ስለዚህ ሀሽም ጠይቃቸው የሚሰጡ ምላሽ ከዛ በኋላ እኛ ካልንህ ጋር ይገባሃል ማለት ነው። አይሻልም? እነ ሼክ አልእስላም ነስሚን ይህንን በዚህ ጉዳይ ላይ መለሱ። ከዛ አንጻር ይመልሱላል። አንተ ያልከውን አይቀበሉህም፣ በፍጹም አይቀበሉህም። ሊያወግዙ ሁሉ ይችላሉ። ጠይቃቸው ግን። እሺ እኔ ላውራው ትንሽ። እሺ ቀጥል። እሺ እኔ ስቀጥል በመጀመሪያ ደረጃ እስልምና ወይም ሙስሊሞች ሲያምኑት አላህ ከማንኛውም ነገር ጋር አይመሳሰልም ብለው ያምኑታል። ያ ማለት ቁርአን ላይ መረጃ አለ። ለይሰ ከምስሊ ሸይኡን ይላል። ከአንዳች ነገር ጋር አይመሳሰልም ነው የሚለው። የሚገርም የጥቅስ ነው። ሸምሰዲን መጽሐፍ ቅዱስ ቤትስ ፈጣሪ ከማንም ጋር ይመሳሰል የሚለው ከ20 ጊዜ በላይ አለ። ስለዚህ ኢስኖ ቢግ ዲል። አሁን ወደ ቶፒኩ ላይ አላህ ከአርሽ በላይ ነው ብለህ ነው የምታምነው አይደለ? አወኩኝ፣ ወደዛ እየሄድኩኝ እኮ ነው። አላህ ከአርሽ በላይ ነው ብለህ ነው የምታምነው? አዎ አምነዋለሁ። ኦኬ። ከሌሊቱ 1/3 ሲቀር ማዱኒያ ያ መውረድ ማለትስ የቱ መውረድ ነው? አይዶንት ኖ። ደስ እንዳለ አንተ የትኛውም እንደሆነ እኔ ስንት አይነት መውረድ እንዳለ አላውቅም። መረጃ ካለ እሱን እያሳየን ትቀጥላለህ እኮ። ወደዛ ልሄድ ራሱ ጀምረዋለሁ እኮ። አሁን ሀሳቤን ልጨርስና ማውራት ካለብህም ታወራዋለህ፣ ትናገራለህ፣ ችግር የለም። ስለዚህ አላህ ከማንኛውም ጋር ማይመሳሰል ከሆነ አላህ መውረዱ እውነት ነው ወይ? ግን በአካል እንደ ሰው ነው ወይ ይህ ወደሚለው ሲመጣ በአካል ቀጥታ እንደ ሰው አይደለም። ምክንያቱም አላህ ከማንኛውም ጋር ከሰውም ጋር ስለማይመሳሰል ስለዚህ በአካል ይመጣል ብለን አናምንም። ምክንያቱም አላህ አካል ወይንም ደግሞ በአካል በቦታና በሁኔታ ማይገለጽ ነገር ነው። ስለዚህ አላህን በአካል በቦታና በሁኔታ የሚንገልጽ ከሆነ ወደ ሰው አመጣን፣ ወደ ፍጡር አመጣን ማለት ነው። ስለዚህ አላህ በአካል ማይገለጽ ከሆነ ማውረዱስ በአካል ካልሆነ እንዴት ነው ማውረዱ ሲባል፣ ይሄ መውረድ ማለት በአረብኛ በአካል ለሚመጣው ነገር ብቻ አይደለም። መውረድ የሚባለውን ነገር አረብኛ ቃል የሚገባው ማለት ነው። መውረድ የሚለው ቃል በአካል ለሚመጣ ነገር ብቻ አይደለም የሚገባው። ስለዚህ ይህ መምጣት ይሄ መውረድ የሚለው ቃል ማለት ነው። አረብኛውን በለውና የቱ ጋር ነው ስለሌላ ነገር የተጠቀሙት? እሱም ይሰጣል፣ ችግር የለው እያወራው ነው። ስለዚህ ይህ አወራረድ ደግሞ እንዴት እንደሆነ እና ዱዓ አቀባበሉና መልእክቱ ማውረዱ እንጂ ቀጥታ ራሱ መጥቶ ይቀመጣል ማለት አይደለም። ሲጀመር ከአርሽ በላይ ነው ሲባል ደግሞ በአካል ከአርሽ በላይ ቁጭ ብለዋል ማለት አይደለም። በአካል አልተገለጸም እዛ ቦታ ላይ። ስለዚህ ከአርሽ በላይ መሆኑ ራሱ በአካል ካልተገለጸ ወደ ቅርቢቱ ሰማይስ በአካል እንዴት መጣ ብለን እናምናለን? ኦኬ፣ በአካሉ የነው ብዬህ እኮ ከአርሽ በላይ ብለህ ነበረ ሸምሰዲን እኮ። በአካል አላህ አይገለጽም። አካል የለውም አላህ አካል የለውም። አካል ማለት እንደ ቀጥታ አሁን እጅ አለ እግር አለ እያሉ መግለጽ አይቻልም ማለት ነው። ስለዚህ እጅ የለውም። እንደዚህ እጅ እግር ምናምን የሚባሉትን ተዊል ታደርጋለህ እንጂ ቀጥታ አትወስደውም።
አሁን ለምሳሌ እጅ አለው ወይንም ደግሞ አይን አለው ሲባል ወይንም ያያል ሲባል አይን ኖሮት እንደኛ በሁለት አይን እንደዚህ ያያል ማለት ሳይሆን አይኑ ቀጥታ ማሰብ እንደሚችልና እና ደግሞ ማያት እኛ የምናረገውን ነገር ማወቅ የሚችል መሆኑን ለመግለጽ እንጂ ከኛ ጋር አነጻጽረን እንደማንመለከት ቁርአን ውስጥ ተምቶታል። ከኛ ጋር አይመሳሰልም። ተምሰዴት አላነጻጸርኩም ነው እኛን ይመስላል ይገለጽን ብሏል እኮ አልሰማን በቦታ ይገለጽ ያለሽ። ስለዚህ አንተ ይሄ በካርሽ በላይ ነው አላ በዛቱ ብለው የሚሉትን አትቀበልም ማለት ነው? ይቀበለዋለሁ በደንብ እንጂ ሐዲስ እኮ ነው። ሐዲስ ሳይሆን ቁርአን ነው። እኔስ በዛት ሚል ባይኖረውም አልገባኝም። በዛት አይገለጥም ካልከኝ በኋላ እቀበላለሁ ደግሞ መልሰው አልከኝ። እየተመታታ ነገር በመጀመሪያ ጀምሮ እየተናገርኩ በአካል አላህ በአካል አርሽ ከአርሽ በላይ በአካል አለ ብዬ አላምነውም። ነገር ግን አላህ ከአርሽ በላይ ነው ብለው ገልጸውታል። በአካል እንደማን ገልጸው ምኑ ነው ከአርሽ በላይ ምኑ ነው? እሺ አምላክ ማለት ቀጥታ በአካል አምላክ ይባላል። ቀጥታ አምላክ አካል ነው? አካል አይደለም አምላክ ማለት ገብቷል? እሺ ከአርሽ በታች ነው አላህ? አላህ ከአርሽ በላይ ነው አለው። ከአርሽ በላይ ነው። ነገር ግን አካል አለው ቢለን እንደዚህ እጅ አለው እግር አለው እያልን ማከፋፈል አንችልም ነው። ማንንም አይመስል እጅ አለው የማንንም የማይመስል እጅ አለው ብለህ ታምናለህ አታምነው? የማንንም የማይመስል እጅ አለው ብለህ ታምናለህ አታምነው? ያ እጅ የቱ እጅ ነው? እንደዚህ እንደኛም ይይዛል ቀጥታ ይጨብጣል ማለት ነው። አልወጣኝም እኔ የማንንም የማይመስል እጅ አለው ብለህ ታምናለህ አታምነው? እጅ አለው ብዬ እኔ ለምሳሌ ቀጥታ ይሄኛው አካል እጅ አለው ብዬ ሸምሰዲን ፕሊስ ለምንድን ነው ዝም ብለህ አራውን ዘብሹ የምትሽከረከረው? አላህ የማንንም የማይመስል እጅ አለው በአቱን ገልጦ በቂያማ ቀን ያሳየናል ብለህ ታምናለህ አታምነው? አምነዋል። ቴንክ ዩ ናፊ ተለይቶሻል። ነገር ግን አንድ ነገር ወደ አንቺ መጥቷል። በቦታ አይገለጽም ብለዋል እኮ ወደ ኋላ ተመልሳችሁ ከሰማችሁ በቦታ አይገለጽም። አካል እሱም ብቻ ሳይሆን ያለው ናፊ እሱም ብቻ ሳይሆን ያለው በምህረቱ ነው የሚወርደው። ኦልሞስት እናንተም እንደዛ ነው የምታምኑታ? ምህረቱ ነው የሚወርደው ብላችሁ መላኢካዎች ናቸው። ሌላ ሐዲስ አለ እኮ ይሄን መላኢካም ትላላችሁ። ምህረትም እንደዛ የእናንተና የማን ነው? ከእናንተው ምህረትም ይሏሉ። ሐዲሱ ሌላ ሐዲስ አለ። ሐዲስ ቁርአንን ይፈስራል፣ ሐዲስን ይፈስራል። እኔ ስለማንኛውም ወደ እናንተ ጋር መጥቷል። አወራረዱ ላይ እናንተን አቂዳን የያዘው የራሱን አቂዳ ፍርሶታል። ያው መልሶ ደግሞ ሁለት እንትን የሆነ ነው። ምንኛ ነው ግን የሚችለው? ሸምስዲን ምንኛ ነው የሚችለው? ቋንቋ አማርኛው ትንሽ እንደኔ እንትን ይላል። እኔ የሚችለው ማለት ቋንቋዬን ነው። ያው ምናልባት አማርኛ ነው ያው ከአንቺ ጋር ይመሳሰላል ብዬ የምገምተው። አማራ እንዳለው እንኳን ቋንቋ አማራ አይደለሁም ማለት አላባ ነው። አላባ አልችልም። ኦሮምኛ መስላ ልትቀበልህ። ኤኒዌይስ አላጠራኸውም፣ ለዛ ነው አስተምሮ ነበረ። እሺ አንቺ አማርኛችሁ ያችን ላስተካክልለት ነበር። ከዛ ልወስጂ ሻዳ ልታስይዥ ነው። የቱ ሻዳ ነው የምታስይዘኝ? የቱ ሻዳ? አላየህም? ሻዳ እያያዛሉ እኮ እንትን ላይ የእናንተዎቹ ባይዞ ለእናንተ ታስይዝ እንጂ እንትን ላይ ጎበዝ ናቸው። ኢሞ ላይ ጎበዝ ናቸው። የነ ናፊ ጀማ ኢሞ ላይ በጣም ብዙ ናቸው። ግን በጣም ነው ሞቅ የሚያደርጓቸው። አብያዎችን በጣም ነው የሚተቿቸው። ስማ እንትን አይመስልም ወደ ሲፎግሯቸው ጀማዓ ብሎ የለም። እኔ ጀማዓ ብዬ የሚያከፋፍለው አንድም ነገር የለም። ምክንያቱም ፈጣሪ ሲገልጽ ራሳቸውን ግለጹ ስል ሙስሊም ነን ብላችሁ ግለጹ ነው ያበረታታቸው ነው። አይ እንደዛ ጎብዘናቸው ምንድነው እሱ ያልኩት ያለሽው። እኔ ከዚህ በፊትም ደጋግሜ ነገራቸዋለሁ። ቲክቶክ ላይ የሉም። ቲክቶክ ላይ ዋብያዎች ናቸው የሚበልጧቸው። የእነሱ አታሪ አቂዳ ቲክቶክ ላይ የላችሁም። ባለፈውም ነግሬያችኋለሁ።
ቲክቶክ ላይ ሰንፋችኋል። ሰነፍ ናችሁ። የተቆጣጠሩት እነኛ ናቸው። ኢሞ ላይ ግን የእናንተን ጀማዎች ገርፈው አባረዋቸዋል። እነሱ ናቸው ያሉት። እስልምና ውስጥ እኮ ይኸውልህ እዚህ ውሃብይ ምናምን የሚባል ነገር የለም እኮ ከፋፍላ ያመጡት እነሱ ናቸው። ነው እኛ ሙስሊም ነን። ይሄ ውሃብይ ምናምን የሚባል ነገር የለም። ቁርአንና ሐዲስ የምንመራ ብላችሁ ከጥራት ሚሻል ነገር የለም ብሎ ነው አለ። ማሪፍ ሜቢ ኪታቦቻችሁን ስለማታውቁ ነው እንጂ ምንድነው የሚለው? ናፊ ራስሽ ንገሪያቸው። የእነሱ ኪታብ ስለእናንተ ምንድነው የሚለው? እኔ ከምናገረው ማሪፋ አንድን ነው የምትለው። እሱ አንድ ነው ስላለሽ ኪታቦቻቸው ግን አዎ አንድ ነን። እሷ ሙስሊም እስከሆነች ድረስ ሙስሊም እህቴ ናት። እሷ አሁን ማለት እዚህ ጋር ማሪፋ ሙስሊም እስከሆነች ድረስ እህቴ ነች። ይኸውልሽ ማሪ ሲሚ ማወቅ ያለብሽ የስም ማመሳሰል አይደለም። ስም ማመሳሰል ላይ አይደለም ችግራችን፣ በእምነት ጉዳይ ነው፣ በአቂዳ እኮ እናቴ። ቆይ አሁን አንቺ እስላም ሙስሊም እስከሆነች ድረስ ቁርአንና ሐዲስን አይደል የምትከተይው? አዎ እኮ ሌላ ስም መቀየር ለምን አስፈለገ? እንደሚያስተምረኝ ቁርአን ምን እንደሚያስተምረኝ ታውቂያለሽ? በመጀመሪያ ሱረቱል ሐዲድ 3ኛው አያ ላይ አላሁ ተዓላ ሁወል አወል ይለናል። እሱ ብቻ ነው ጅማሪ የሌለው ይለናል። ያኒ ከሱ ውጪ ያሉት ሁሉም ፍጡር ናቸው። ፍጡሮች ደግሞ ጅማሪ ያላቸው። ያኒ አርሽ ጅማሪ ያለው አላሁ ተዓላ አርሽ ከመኖሩ በፊት የነበረ ጌታ ነው። ይሄ እምነቴ ነው። ስለዚህ ከአርሽ ፈላጊ አይደለም። መሬት ሳይኖር የነበረ ጌታ ነው። መሬት ላይ ነው አይደለም። አርሽ ሳይኖር የነበረ ጌታ ነው። አርሽ ላይ ነው አይደለም። ምክንያቱም አርሽን ከመፍጠሩ የሚል ነገር አይደለም። ነው ቅድም አለመግባባት ነው እንጂ ከአርሽ በላይ ነው። አሰርሽኝና ታወሪያለሽ። ተቀመጠ ቆመ ምናምን የሚል ነገር እኮ አላወራንማ። መስማ የላችሁም እኮ ችግሩ ይሆንልሽ። የኔ ፈጣሪ በቦታ ይገለጽ። የኔ ፈጣሪ እኛም እናመልከው። ያኔ አይደለም የኛ በይ ሁላችንም ነው አላህ። የሙስሊሞች ፈጣሪ ከኔ ጋር ከሆንሽ አህለን ወሰለን። ፈጣሪ ጅማሬ የሙስሊሞች አትበይ። የዓለማት ፈጣሪ አላህ ነው። ናፊ አንዴ ማሪፋት ይችላል። ምክንያቱም አንዴ በቃ ኤኒዌይስ ምንድነው እሱ ምክንያቱም በአካል ላይ የተለያየ አካል እያመለኩ ስም ብቻ ነው የምትመሳሰሉት። ማሪፋ ሶሪ ቱ ሴይ ዲስ በስም ብቻ አላህ የሚለው ብቻ የሚያገናኛችሁ አላህ የሚለው። እነሱ አካል ከና ያሰብቱም ከአርሽ በላይ ነው ብለው አያምኑ። እናንተ ተውሂድ ሲፋት ላይ የምታካትቷቸውን እነሱ አይቀበሏቸው። እናንተ ግዴታ አድርገህ የእሷን ዝም አድርገው። አሁን ይሄ ምን ይባላል? አንቺ ነሽ የምትረብሹ። ናፊ አሁን ጣልቃ እየገባች ነው። ሚዩት ሳላደርጋት እንኳን እየገባች ያለ ደጋግመሽ አንቺ ነሽ እኮ ጣልቃ የምትገቢው። ማሪፋ ቤታችን ፍትሃዊ ነው። ባይዘይ እንደኛ ቤት የሚያዳምጥ እድል የሚሰጥ የለም። ግን ስናወራም ደግሞ እኛ ነው ስሙን። ስለዚህ ከስም ውጭ ባህሪ ተተለያየ አካል ከተለያየ እንዴት አንድ አምላክ ልታመልክ ትችላለህ? በስመ እፎይ 100 ሊኖር ይችላል። ስሙ ግን እፎይ የምትለው 3 ፊደል ነች። ፎይ 3 ፊደል ልትሆን ትችላለች። ተመሳሳይ ልትሆን ትችላለች። እፎይ ስለተባለ አንድ ነው ማለት አይደለም። እፎይ ሰው ነው ስለተባለ 10ዎቹ እፎይ የሚባሉ አንድ ናቸው ማለት አይደለም። ምክንያቱም በአካል ተለያይተዋል። እነሱ እጅ፣ እግር፣ ባት ወዘተ አለው የሚለውን ከና አይቀበሉ። እነ ሼክ ኤልያስ ምንድን ነው ያሉት? እግር አለው ይሄን የለውም የሚል ይወጣል ነው ከእስልምና ያሉት። እነሱ ደግሞ እግር አለው ብለው አይቀበሉ። እግር አለው የሚለውን ጭራሽ ሞክ ነው የሚያደርጉበት እነሱ። አምላኬ ሞክ እያደረገበት አንድ ሰው አንድ ሙስሊም ሊሆን አይችልም። ሐዲስ ደግሞ አለ ምን ሚል በአንድ ቁርአን አያ ላይ እንኳን ከተለያያችሁ ከፍራችኋል ነው የሚለው ሐዲስ 36ኛው አያ፣ የሴቶች ምዕራፍ 65ኛው አያ፣ 59ኛው ሱራ 7ኛው አያ በአላህና በሙሐመድ ፍጹም እስካልታዘዙ እስካላስፈረዱ ድረስ ሙሐመድ የሰጣቸው ማናቸውንም ነገር በሙሉ እስካልያዙ ድረስ አማኝ አይደሉም ነው የሚለው። ስለዚህ የሰጣቸው ወይም አላህ እጅና እግር አለው ብሎ ነው የነገራቸው ወይንም አይደለም ብሎ ነው የነገራቸው። ሁለቱንም ሊሆን አይችልም። አንዴ
ወይን አካል አለው ብሏቸዋል። which means የማንንም የማይመስል እጅ አለው ሁለት እጅ ብሏቸዋል። ወይንም ደግሞ የለውም ብሏቸዋል። ሁለቱንም ካላቸው ግን አሳሳቹ መሐመድ ይሆናል ማለት ነው፣ ነብያቸው ይሆናል። ሁለቱንም ከነገራቸው አላህ እጅ አለው እጅ የለውም ካለ ሁለት ተቃራኒ ነገሮች ስለ አንድ አካል እየተነገሩ ተመሳሳይ ሊሆን ስለማይችል ማለት ነው። አንድ አካል በአንዴ ሁለት ተቃራኒ ሊሆን ስለማይችል ማለት ነው። ስለዚህ የነገራቸው ወይን እጅ አለው ብሎ ነው፣ ወይን እጅ የላቸው። እጅ የሚባለው አይነገርም ለፈጣሪ ብሎ ነው። ወይን ባት አለው ብሎ ነው የነገራቸው፣ ወይን ባት የለውም ብሎ ነው የነገራቸው። ወይን እጁ ላይ አላህ 5 ጣት አለ ብሎ ነግሯቸዋል። ወይን ጣት የሚባለው ለፈጣሪ አይነገርም ብሎ ነው የነገራቸው። ወይን ከአርሽ በላይ ነው ብሎ ነው የነገራቸው፣ ወይንም ያለ ቦታ ነው ብሎ ነው የነገራቸው። ወይን ወደ ቅርቢቱ ሰማይ አላህ ይመጣል ራሱ በአካል ብሎ ነው የነገራቸው፣ ወይንም አይመጣም ብሎ ነው የነገራቸው። ሁለት ማለት ነው። የሙሐመድ የራሱ ይሆናል ማለት ነው። ችግሩ የሙሐመድ ካልሆነ ደግሞ አንደኛው ስህተተኛ ይሆናል ማለት ነው። 73 ቦታ ኡመት ይከፈላል። ከዛ ውስጥ አንደኛው ገነት ይገባል፣ 72ቱ የገሃነም ናቸው ብሎ ጋይድ ማሪፋ በደንብ ተረድተዋለች ይመስለኛል። ለዛም ነው እንግዲህ ከዚህ በኋላ ከዚህ በላይ ሀሳብ ይኖራት አይመስለኝም። ከቅድሙ ትምህርት እስካሁን በተነሱት ሀሳቦች ላይ በጣም ጥሩ አድርገህ ስላሳይሃት ማለት ነው። ግን ምንድን ነው አንድ ነን የሚለውን ትላልቅ በተለይ የአህባሽ መሻይካዎች እንዴት ነው የሚሉት? ምክንያቱም አህባሾች ዋሃብያዎች አንድ ነን የሚለውን ነገር በጣም ደጋግመው ያሰማሉ። ነገር ግን ያላቸው ልዩነት ከምን አንጻር ነው የሚለውን ደግሞ አህባሾቹ በደንብ ስለሚረዱት ይሄን ነገር በፍጹም አይቀበሉት። ይሄ ማስመሰል ነው፣ ይሄ ውሸት ነው፣ ይሄ ለማታለል ለማጭበርበር የሚደረግ ነገር ነው። አንድነት ጥሩ ነው፣ አንድነት ኃይል ነው። ነገር ግን እኛ አንድ የሆንባቸው ምክንያቶች የሉም፣ አንድ የሚያደርጉ ነገሮች የሉም። ምክንያቱም በትልቁ በአምላክ ላይ ተለያይተህ ሌላ አንድ የሚያደርግ ነገር ቢመጣ አንድነት ዜሮ ነው፣ በዜሮ ነው የሚባዛው፣ ትርጉም የለው። የአንተ ጣዖት ለዛ አምላክ ነው፣ የዛ አምላክ ለአንተ ጣዖት ነው። ፔሬድ በቃ። ስለዚህ እንደዚህ እየተሰዳደቡ እንደዚህ እየተባባሉ እንደዚህ እየተነቃቀፉ አንድ ነን ማለት እውነትም ደግሞ ማስመሰል ነው። እስኪ ይሄንን እንስማው። ያለን ልዩነት እኛ ከሙሸቢሃ ጋር ያለን ልዩነት በጣም የከበደ ልዩነት ነው። በቃ ግድ የለም በቃ ሞሪዱን ብቻ ፍቀዱልን ብለን ከኛ ጋር ተቀላቀሉ ብንልበት ሁኔታ አይደለም። ወይ ደግሞ ስለተወሰነ መጥፎ አታው በቃ ቀላል አይደለም ልዩነታችን እያለ ነው። በደንብ ታዘቡ። ቀላል አይደለም ልዩነታችን። የሆነ መውሊድን ብቻ በመውሊድ ብቻ ወይም ተወሱል ላይ ነው አይደለም። ልዩነታችን መሰረታዊ ነው። መሰረታዊ ነገር ላይ ከተለያየ ስለ መውሊድ ማክበር ብትስማማ ምን ዋናው ግንዱ ላይ ተተለያየ ቀጥል ማል ታቆመዋለህ። ቀሩልን ብለን ከኛ ጋር ተቀላቀሉ ብንልበት ሁኔታ አይደለም። ወይ ደግሞ ስለተወሱል ብቻ መጥፎ አታው በቃ እንደዛ ካላችሁ ከኛ ጋር አንድ ትሆናላችሁ የሚባሉበት ሁኔታ ላይ ያለው ከባዱ ነገር እኛ የምናምነው አላህ ጌታችን ነው ብለን ያመንበት አላህ በምናባችን የምንደርስበት አይደለም ብለን ነው የምናምነው። እነሱ ግን እኛ የምናምንበት ብለው የሚጠሩት አላህ ብለው የሚሉት ለእያንዳንዱ ሙሸቢህ የየራሱ ያለው ነው። አንድ ሳይሆን ሙተዓዲድ ነው። እንዴት ኧረ አበዛችሁት ይላል አንዳንድ ሰው። ተው እንጂ ይሄን ያክልማ እንደዚህማ አትበሏቸው ይላል። እያንዳንዱ ሙሸቢህ የሚስለው የየራሱን ስዕል ነው እንጂ ልክ እኔ የሆነ ቤት ልሳልበል በውስጤ አንተ ያን ቤት ልሳልበትል አንተ የምትስለውና እኔ ምስለው አንተ ዚህን ውስጥ ያለ ስራ የኔ ምስል የኔ ስራ እኔ ዚህን ውስጥ ያለ በምን አድርጋ አንድ ታደርጋቸዋለህ? ይመሳሰላሉ። የሚመሳሰሉ ብዙ ሰዎች አሉ አይደል? ቢመሳሰሉስ ሎክ ይመሳሰላሉ። እስቲል እያለ ያለው የማንን ነው? የዋብያዎች ከሱ ጋር አይደለም። እራሳቸው ጋር እንኳን በአይምሯቸው የሳሉት አላታቸው የተለያየ ነው። ነገር ግን ሊመሳሰል ይችላል ነው። ከራሱ ጋር ሳይሆን የራሳቸው እነሱ የሚያመልኩት ራሱ እርስ በርሳቸው የያዙት የተለያየ ነው። እንኳን ከኛ ሊመሳሰል ከራሳቸው ጋር ራሱ የተለያየ ነው። በአይምሯቸው የሚስሉት አላህ እያለ ነው። ቀጥል።
የምታይ ሁለት ናቸው። صحيح ቢመሳሰሉ አንድ አይነት ወስፍ እንኳን አንድ አይነት ገለጻ ተደርጎላቸው ሙሸቢሃ በጠቅላላ ስለ አላህ ሲነገራቸው እንዲህ ብለው ተቀምጧል፣ እንደዚህ ይወርዳል ይወጣል። እነሱ ይሄን ማንሳታቸው ሁሉ አይቀርም ማለት እግሩን እንደዚህ ይከታል፣ በአቱን ይገልጻል፣ እንዲህ ያሉ ወልዒያዙ ቢላሂ ተዓላ እንዲህ የሚስሉለት ያ ተቀምጦ የሚያዳምጠው ሰው ባሲሰል እነኞቹ ምን ብለው ያምናሉ? ቂያማ ቀን አላህ በአቱን ገልጦ ያሳየናል ብለው ያምናሉ። እሱ ደግሞ በአት የሚባለውን ከና አያጸድቅም። እግሩን ጋነም ላይ ይጭናል ብለው ያምናሉ። እሱ ደግሞ ጋነም ላይ አላህ እግሩን አይጭንም፣ እግርም የለውም፣ እንደዚህ አይነገርም ለአላህ ብሎ ነው የሚያምነው። እንዴት ነው አንድ የሚሆነው እያለ ነው። ለራሳቸው የዘገንናቸው አንድ እግሩን ሲገልጥ በአቱን ሲገልጥ እግሩን ጋነሙ ሲያስገባ እንዴት ነው አላህን ራሱ እንዴት ነው የሚረዱት እያለ ነው። ለራሱ የእነሱ አላህ እንደዘገነነው ሆኖ ነው እያወራ ያለው ወለ ማለት ነው። እንኳን አንድ ሊሆን ዘግኖት ነው እያወራ ያለው። እንዴት ነው እነሱ ራሱ የተረዱት አምላካቸውን እያለ ነው። ቀጥል ያዙ ቢላሂ ተዓላ እንዲህ የሚስሉለት ያ ተቀምጦ የሚያዳምጠው ሰው ባት ሲሰል፣ ፊት ሲሰል፣ እግር ሲሰል፣ እጅ ሲሰል፣ አይን ሲሰል፣ አንዴ ሁለት አይን፣ አንዴ ብዙ አይን፣ አንዴ ሁለት እጅ፣ አንዴ ብዙ እጅ። ራሱን ግራ ነው የሚያጋቡት እኮ። ግራ ተጋብተው ግን ግራ እንዳልተጋባ የሚሆኑ ሰዎች ናቸው ሙሸቢሃዎች። ሐቂቃቸው እንደዛ ነው። አሁንም ስለ ራሷ እንኳን ለእኛ ሊገባን የእነሱ አለ አንዱ ሁለት እጅ አለው ሲል፣ አንደኛው ብዙ እጅ አለው ሲል፣ አንዱ ግራ አለው ሲል፣ አንዱ እንትን ሲል ግራ የተጋባ ነው የነሱ አቂዳቸው ራሱ አምላካቸው ራሱ ግራ የሚያጋባ ነው እያለን ነው። ኦኬ ግራ የሚያጋባ ነው። እንኳን ሊያመልክበት እሱ ራሳቸው እነሱ የሚያመልኩበት አላሃቸው እንደዚህ ነው እያለ እየገለጸው አንድ ነው እንኳን ሊል ቀርቶ። ቀጥል ሆኖ መጨረሻ ሲወጣ በምን አይነት ነው እንደው አንድ አይነት ምስል ራሱ ይዘው የሚወጡት ራሱ እንደው ሁሉም የራሱን ይሄ ነው ማለት ነው እያለ ሲሄድ ሲገዛ ሲሰግድ ሚስለው ያንን እኛና እነሱ ምን አንዳረገን? ፔሬድ ምን አንዳረገን? እኛና እነሱ ምን አንዳደረገን? አንድ አይደለንም። እዚህ ቲክቶክ ላይ ያሉት ዋብዬዎቹ ሆን ብለው ነው አንድ ነን የሚሉት ቁጥር ለመጨመርና ሰዎችን ለማጭበርበር ሰዎችን ለማታለል ነው። ቀጥል እኛና እነሱ ምን አንዳረገን? ምን አንድ ያደረገናል? እኛ የምንገዛው በምናባችን ማንደርስበት አላህን ነው። ይሄ ነው ልዩነታችን በእኛና በእነሱ መካከል። ልዩነታችን ያልገባው ሰው ይማር። አረ እናንተ ደግሞ ምን ልዩነት? ለምን አንድነት ኃይል ነው፣ አንድ ሁኑ ምናምን ይላል። አዎ አንድነት ኃይል ነው፣ ሐቅ ነው። ግን አንድነት ሲባል የውሸት አንድነት ሳይሆን የእሳትና ጭድ አንድነት አለ። እሳትና ጭድ አንድ ሆኖ አይታችሁ ታውቃላችሁ? አገናኛቸው እስኪ እንዴት አንድ እንደሚሆን ቅድም እንደሚያደርጉት ማለት ነው። ገብተው ዋብዬዎቹ አንድ ሙስሊም ነው፣ ሙስሊም ልዩነት የለውም። ለምንድን ነው ይህን የሚሉት? ለማጭበርበር። ነገር ግን ኪታቦቻቸው ላይ የሙሐመድ አብዱልዋሃብን የሚከተሉ ቀብራያኖች፣ ቀብር አምላኪዎችን አስቀድማችሁ ግደሏቸው ነው የሚለው። ግደሏቸው ለምን? ቅድሚያ ከመስጊዳችሁ አጽዷቸው። አብራችሁ መስገድ አትችሉም፣ አብራችሁ መሆን አትችሉም ነው የሚለው። አሁን ለምን አይገድሏቸው? አንደኛ በሸሪያ ለሚተዳደሩት፣ ሁለተኛ መንግስትም ይጠይቃል እንደዛ ነገር ቢያደርጉ። ባይዘው በየመስጊድ ላይ እየነጠቋቸው ነው። አዲስ አበባም የአሊ መስጊድን ማስታወስ ይቻላል። የተለያዩ መስጊዶች ላይ አደጋ የሚደርሱባቸው። ድሬዳዋ በቅርብ ነው፣ ወሮ ነው እንደ ናፊ ድሬዳዋ ላይ ከነጠቋችሁ እንትን ረብሽ ከፈጠሩ ነው ያ በየቦታው ላይ ሼኮቹን እየደበደቡ እንትን እያሉ እየወጓቸው ከፎቅ ላይ ነው የሚወረውሯቸው ማለት ነው መስጊድ ውስጥ። ግን አደባባይ ላይ አንድ ነን ልዩነት የለንም። ይሄ ማጭበርበሪያ አቅም ማግኛ መንገድ ነች። ኦኬ ቀጥል። የእሳትና ጭድ አንድነት አለ። እሳትና ጭድ አንድ ሲሆኑ አይታችሁ ታውቃላችሁ? አገናኛቸው እስኪ እንዴት አንድ እንደሚሆነው። የተለያየ አቋም ያላቸው የተለያየ እምነት ያላቸው ሰዎች በምን መልኩ ነው አንድ የሚሆኑት? እኛ ስለዚህ የትናንት ወዲያ ባለፈው የሰራሁትን ክፈተው።
አንድ አይደለንም። አንድ አይደለም የሚለው ዘሆል ኡስታዞቻቸው ወጥተው ምንድን ነው የሚሉት? አንድ አይደለንም፣ እኛ ከነሱ ጋር አንድ አይደለንም። እነኞቹ ግን አንድ ሙስሊም ተብሏል እኮ። ስም መመሳሰል የአካል አንድነት አያመጣም። ሀሽም ስለተባልክ ለምሳሌ ሀሽም አንተ ነህ እየጠራሁ ነው። ነገር ግን ከስር ሌላ ሀሽም የሚባል ሊኖር ይችላል። ሀሽም ሲል እሱንም የጠራሁት ሊመስለው ይችላል ሜይ ቢ። ነገር ግን አንድ ስም እየጠራው ቢሆንም ስሙ አንድ ቢሆንም አንድ አካል ግን እየጠራው አይደለም። እኔ ሀሽም የሚታየኝ ነጭ የለበሰ እዚህ ጋር ያለው ነው። ከስር ሌላ ሀሽም ደግሞ ሊኖር ይችላል ማለት ነው። ኤኒዌይስ ቀጥል። እውነት ምንም እንኳን ብትዘገይም እና ብታድርም ይፋ መሆኗ መገለጧ ማይቀር ነውና እነኝህ ቪዲዮ አዳምጧቸው እስቲ። ዋሃብያ ገዳይ ነው፣ አሸባሪ ነው፣ አጭበርባሪ ነው ስንል ማለት ነው። በውስጥ መታችሁ ዋሃብያ ምናምን አትከፋፍለ ምናምን የምትሉ እኛና ዋሃብያ አንድ አይደለንም። በሙስሊሞች እኮ አንድ ናቸው ምናምን እያላችሁ የምትናገሩ ሰዎች ከዋሃብያ ጋር አንድ አይደለንም። እኛ የምንገዛው አላህን ነው። ያለ ቦታ ያለ አቅጣጫ ያለውን አላህን ነው የምንገዛው። እየፈለገ ብትስል እንኳን ስለህ የማትደርሰውን አላህን ነው የምንገዛው። ዋሃብያ ግን የሚገዛው ገጣጥመው እንኳን አሸንጉሊት የማይሆንን አካል ነው የሚገዛው። ብትገጣጥመው እንኳን አሸንጉሊት እንግዲህ ልብ በሉ ዋሃብያዎች አላህ ብለው የሚያመልኩትን ምን አለ? ገጣጥመው እንኳን አሸንጉሊት ማይሆነውን አላህ ነው የሚያመልኩት። የአንተን አምላክ አሸንጉሊት እያለ እንዴት አንድ አምላክ ነው የምናመልከው ትላለህ? አንድ እምነት እንዴት ይሆናል? አምላክን አሸንጉሊት ነው እያለው እንዴት ገነት ይገባል ትለኛለህ? እኔ ከዛ የተሻለ ምን ብዬ ተሳደብኩኝ? እሺ እኔም ገነት መግባት አለብኛ? የአንተን አምላክ አሸንጉሊት አላልኩትም። አምላክን አሸንጉሊት ነው እያለው አንተ ሙስሊም ነህ ገነት ትገባለህ፣ እኔ ሙስሊም ነኝ። የአንተ አምላክ የምታመልከው እኮ አሸንጉሊት ነው እያለት ነው። ይሄ ሰው ቢያሰግድ ትሰግዳለህ? አምላክ አሸንጉሊት ነው ያንተ ብሎ አንድ እሱ ሙስሊም ነው፣ እኔም ሙስሊም ነኝ። ትክክል፣ ሁለታችንም እንኳን አምላክህን ተውና እናትህን አይቷት ምን ትመስላለች? አሸንጉሊት ነው የምመስለው ቢልህ ምን ያህል ነው የምትከፋው? እናትህን እንኳን እናትህ አሸንጉሊት ነው የምመስለው ቢልህ አይከፋም? የእሱ እናት እንዳልሆነች አውቀህ እንኳን የአንተን እናት አሸንጉሊት ትመስላለች ቢልህ ትከፋለህ። ታዲያ አምላክህን አሸንጉሊት ነው ያንተ የኔ አምላክ አይደለም እያለህ ነው አንተም ሙስሊም ነህ እኔም ሙስሊም ነኝ ገነት እንገባለን ሳምንበት ሳመልከው አሸንጉሊት እያለው ወራይት ቀጥል ከሻ የምንገዛው አላህን ነው። ያለ ቦታ ያለ አቅጣጫ ያለውን አላህን ነው የምንገዛው። እየፈለገ ብትስል እንኳን ስለህ የማትደርሰውን አላህን ነው የምንገዛው። ዋሃብያ ግን የሚገዛው ገጣጥመህ እንኳን አሸንጉሊት የማይሆንን አካል ነው የሚገዛው። ብትገጣጥመው እንኳን ደህና አሸንጉሊት የማይወጣውን አካል ነው የሚገዛው። ዋሃብያ ገብቷል። ዋሃብያ አራጅ ነው፣ ገዳይ ነው፣ አው አጭበርባሪ ሌባ ነው፣ አው ምንም የምታመጡት ነገር የለም። ገብቷል። በውስጥ እየመጣችሁ አንዳንድ ሰዎች የምትናገሩ ሰዎች ማለት ነው። ሲቀጥል ዋሃብያ ከመጣ በኋላ እኛና የኦርቶዶክስ እምነት ወገኖቻችን ማለት ነው ምን ያህል እንደሆንን ምን ያህል እየተባላን ምን ያህል እየተሰዳደብን እንደሆን ትንሽ ማስረጃ ልንገራችሁ። አህለል ሱና ወልጀማ ሙስሊሞች ቲክቶክ ላይ በየትኛው ሚዲያ ላይ የኦርቶዶክስን እምነት እያንቋሸሹ ተሳድበው የኛ የእስልምና እምነት እንዲሰደብ ያደረጉ ሰዎች ካሉ አሳይ እከሌ በልና ንገረኝ። ዋሃብያ ግን በሄደበት የኦርቶዶክስ እምነትን ይሰድባል፣ ያንን ይሰድባል። አላህና መልእክተኛውን እያሰደበ ያለው ዋሃብያ ከዛሬ 10 ምናምን ዓመት በፊት መለስ ብትል ማለት ነው ሙስሊሞች አይዋሹም ነዓም ወላሂ ካሉ ምንም አይነት ነገር አማና የሚቀመጥባቸው ሰዎች ነበሩ። ዋሃብያ ከመጣስ ይኸውልህ ወላሂ ተብሎ ጺም አሳድጎ የሚሸጠው ወላሂ እያለ እያጭበረበረ ያለው በየትኛውም ቦታ ብትሄድ ዋሃብያ ነው። የሚገልህም ዋሃብያ ነው። ዛሬም ነገም ለሀገራችን ጠንቅ ሁላችንንም ሊገለን መጀመሪያ አህሉ ሱና ወልጀማ እኛን ይገለናል። እኛን ከጨረሰ በኋላ ሀገሪቷን በሙሉ እየበጠበጠ እየገደለ ይኖራል። ዋሃብያ ገዳይ ነው ዛሬም ነገም ማለት ነው። በማስረጃ ሁሉንም ነገር ከፈለጋችሁ በፈለጋችሁት ነገር ጠይቁን እንነግራችኋለን። የሙስሊም ገጽታ የተበላሸው፣ የሙስሊም ስነ ምግባር የተበላሸው፣ የሙስሊም ፍቅር የጠፋው፣ የሀገር ፍቅር የጠፋው እነዚህ ሰዎች ከመጡ በኋላ እነዚህ ሰዎች ዙረህ ግን ማንነታቸውን ስትነግራቸው ምን ይልሃል? አንድነታችን አትከፋፍሉን አትቦርቡሩን ይልሃል። ማንከፋፍለውማ ቅድም የተባለው አሁን ሶስቱም ሲሉ ሰማችኋል። አንዱኑ አትከፋፍሉን ይላሉ። ሆን ብለው አትከፋፍሉን እያሉ ቲክቶክ ላይ ግን ሎክ እኛ ንጽጽር የገባ ነው ቁጭ
ቁጭ ብለው ዋብያዎች እኛን ሃይማኖት ሲሳደቡ ሲያብጠለጥሉ ነው። እኛም ብቻ ሳይሆን የእነሱንም ያብጠለጥሉባቸዋል፣ ሞክ ያደርጉባቸዋል፣ ይሰድቧቸዋል። እሱ ብቻ አይደለም ከመስጊድ ላይ እያነሱ ሁሉ ያፈርጧቸዋል። እሱም ብቻ አይደለም ይወጓቸዋል። እሱም ብቻ ሳይሆን ከመስጊድ አባረዋቸዋል። አይ ቲንክ 2011 አካባቢ ላይ ነው አይደለ? ከጉራጌ ከመስጊድ ውስጥ እንዳለ አባቶችን እንደ ኳስ እየጠለዙ ያስወጧቸው። እንደ ኳስ ነው እየጠለዙ ያስወጧቸው 2011። አሁንም በየአመቱ ረመዳን ሲመጣ በየአመቱ መስጂድ እየገቡ አይደል እንዴ መስጂድ ውስጥ የሚረብሹትና ህዝቡን የሚበጠብጡት። የዛሬ ዓመት ነው የዛሬ 2 ዓመት ነው የሞት ያለው ወንድማችንም ነበር። አሁን እዚህ ጋር መናገር ወንድማችን እንደተናገረው ወጣቱ ልጅ እንደተናገረው እውነት ነው። እኔም መጨመር አያስፈልግም። ሙስሊሞች በቲክቶክም ሆነ በፌስቡክ አንድም ሰው ወጥቶ ስለ ሰው እምነት የሚናገር የለም። ትክክለኛው ሙስሊም ማለት ነው። እነሱ በቃ እንደዚህ የጸብ እንትን ስላለባቸው ቤት እየከፈቱ በፌስቡክም በጽሁፍም በቲክቶክም የሰውን እምነት ይሳደባሉ። ሌላኛው ለእምነቱ ብሎ ተነስቶ እሱም ይሳደባል። እዚህ ጋር አኪድ ያኒ ሁሉም ሰው የራሱን እምነት ስለሚወድ ለእምነቱ መልስ ይሰጣል። እና እዚህ ስር ያላችሁት እናንተ የምትገዙት ፈጣሪ እያላችሁ መልሱላችሁ። ምክንያቱም እኛ ሙስሊሞች አንጃድ ማንም የለም ወጥቶ የሚሳደብ። እናንተ የምትገዙት የምታመልኩት ፈጣሪ ብላችሁ የምታስቡት እያላችሁ መልሱላችሁ ነው የምለው በክብር። ዋብያ ብላችሁ ጥሯቸው ነው በስማቸው በመስራቻቸው የአብደል ዋሃብ ልጆች እንበላቸው። ኤኒዌይስ ሀዲስ ብሎ የሚያመጡት አብዛኛው የኢብኑ ተይሚያ እና የሙሐመድ አብዱል ዋሃብ የጻፉትን ነው እና የሼኾቻቸውን ነው። ወይም ደግሞ አለባችሁ። አሁን ችግሩ እኮ እናንተ ናፊ ችግሩ እኮ እናንተ ሶሻል ሚዲያውን ለቀቃችሁላቸው። ሚዲያውን እንደ ልብ ከመጅሊስ ገቡ ነጠቋችሁ። የመጅሊስ መንጠቅ ሳያንሳቸው ሚዲያውን ተቆጣጠሩት። በእርግጥ ያው መንግስትም ሰፖርት ስለሚያደርጋቸው ነው። እናንተ ግን አሪፍ መሆን አለባችሁ። ምክንያቱም ዝም ባላችሁ የእናንተዎቹ ምንድነው የእናንተ መሻይኮች ለዘብተኛ ናቸው። እውቀት እያላቸው ሚዲያው ላይ አልመጡም። በእርግጥ ያው ፖለቲካውን ጫና እንዳለባቸው ይገባኛል። ከመስጊድ ሲያስወጧቸው፣ መስጊድ ሲነጥቋቸው፣ ሲደበድቧቸው እያዩ ዝምታ መምረጥ ማስመሰልም አንችልበትም እንጂ እነሱ እኮ በጣም ነው የሚያስመስሉበት። አሁን መጥቶ አንድነን እንደሚሉት አሁን ባለፈ ኡስታዝ ኸድር ተናግረዋል። ዶክተር ሙሐመድ ረሻድ የሚታቁ ከሆነ እሳቸው ኦሮሞ ናቸው፣ ትልቅ ዓሊም ናቸው። ኦሮምኛን ስፔሊንግ እንኳን አባጸዳን ያስቀመጡት እሳቸው ናቸው። በኦሮምኛም ደግሞ ቁርአንን የፈሰሩት እሳቸው ናቸው። እሳቸው በህይወት እያሉ እሳቸውን ለመግደል ቀንና ማታ ሲጥሩ ነበር። እሳቸው በድምፅም ይሄን አስቀምጠዋል። ዋህብያ ሽብርተኛ እንደሆነ ገዳይ እንደሆነ እሳቸውን መግደል እንደሚፈልጉ እስከዛሬም ድረስ እሳቸው በኋላ ግን ዋህብያ ናቸው አሏቸው። ከሞቱ የኛ ናቸው ነው የሚሉት። እኛ እንደሳቸው መንፈስ ሰምቼዋለሁ። እሱን ነገር የሞተ ሰው ያሰልባሉ ማለት የኛ ናቸው ነው የሚሉት። ለምን እንደዛ እንደሆነ እኮ ይታወቃል እኮ። በቃ እሳቸው የኛ ናቸው ካሉ ሰው በቃ ይከተላል ማለት ነው። በቃ ነበሩ ለካ እሳቸውን ልከተል ብሎ እንዲከተል እኮ ነው። ናፊ አንድ ናፊ እስቲ ላናግረህ። አናግረኝ። ምንድን ነው የአንቺ የሆነ አህለ ሱና ነው ወይ ወሃቢያ ነህ? አህለ ሱና ነኝ። አህለ ሱና እሺ፣ ጥሩ ነው። አይ ዞሮ ያው እኔ የገሌ ነኝ የሚለው ነገር እኔ ብዙ ስለማይገባ አንደኛ ይሄ እኔ ቁጥር አሁን 666 ስላለ ይሄ እንትና ቦሎ ግን ለሀቢባውን ስንት ነው? ሌላ ሰው አሁን ወደ ላይ ያለ ሰው 99 ነው የምለው፣ ለእኔ ደግሞ 66 ነው። ስለዚህ ሰው እንደሚመስለው በአእምሮ ይቀርጻል ማለት ነው። ብዙ ነገር እንደፈለገው ይቀርጻል፣ ገልብጦም ያያል። ለእኔ 6 መሰለኝ ለአንቺ 9 ሊመስል ይችላል። ግን አንድ ነገር ደግሞ አንድ የሚያደርገ ነገር አለ ያለ ቦታ አሁን ዋህቢዮች አንቺ አህለ ሱና ምናምን የሚባል ቦታ የለውም፣ አካል የለውም። እነሱ የሚበሱት ተጋጥሞ እንኳን አሻንጉሊትም አይሆንም ይላል። እንግዲህ ሳሳጅን ነው እያየን ነው። ግን ቁርአን እሳ አስቀምጠው አርሽ ላይ እንዳለው ጋር ያስቀመጠ እኛ ምንድን ነው ታዲያ ያለ ቦታ ምናምን የሚለው አርሽ ላይ ነው ቁርአን አላለም እኮ። ችግሩ እዚህ ጋር ዋህብያዎች እንደዛ ፈሰሩት እንደዛ ወሰዱ እንጂ
ቁርአን እንደዛ አይደለም ያለው። የነሱ ሀሳብ ልክ አይደለም። እፎይ አንዴ ይቅርታ ናፍ ለምን ትዋሻለሽ? በአለ አሁን እኮ አምነናል አይደል? ቁርአን እያወቅሽ ለምን ትዋሻለሽ? በአለ እፎይ በጣም ይቅርታ። ያው ጥያቄ ሳልጠይቅ ወይም ሳትጠይቀኝ በመሃል ገባሁበት። ምንድነው ያሸችው? ቁርአን እንደዛ አይልም ስትል ነው እኮ ትንሽ ያው ቢያንስ የማፈር ስሜት መሰማት አለበት አይደል? ናፊ ያው ብቻ ቢያንስ ነው መጣክሰው ራሂም። እሺ አንተ አላህ ዛት አለው ብለህ ታምናለህ? እሺ አንድ ያው ወደ ጥያቄ ከመሄዳችን በፊት አንድ ደቂቃ ልጠቀምበት። ቀጥልሽ። ቆይ እኔ ናፊ ምንድነው እንትና ተስማሙና ሙቴር አነሳለሁ። ይኸውልህ አሁን እሷ ጋር ያወራው አርራህማን እስተዋለ አርሽ የሚለው አለ። ያ ማለት እዛ አርሽ ላይ እንዳለ ነው እኔ የምረዳ ማለት ነው። ቦታ የለውም፣ አቅጣጫ የለውም፣ ምናምን የለውም ሲባል ራሱ የት እንዳለ ያስቀምጠዋል። ግን እሳ ሆኖ ደግሞ ሁሉም ነገር እንደሚቆጣጠር እንደፈለገ እንደሚሆን እሱ ራሱ ሰማይና ምድር ሲፈጥርም ሁሉም ነገር እንደሚያውቅ ነው እንደሚሰራ ነው ፈጽሞ ማለት ነው። መውረድ ይችላል፣ መውጣት ይችላል፣ እንደፈለገ መውጣት ይችላል። ጥያቄ እዚሁ ላይ በጠይቅ ይቅር ይላል። ሰላት ልትሰግድ ስትል ወዴት ነው የምትዞረው? ፊትህን ወደ ምዞር አይደለ? ምራቅህን ወደዛ ትተፋለህ። አስገቧት ከይቅርታ ጋር የኔ ምራቅ እንደ ምራቅ የፈለጉ ቦታ ምን ችግር አለ? ብትተፋ ምራቅህን ወደ ካባ ትተፋለህ። አሬ እኔ እንቱም ካባ ወደ ሲኖ ብዬ ምራቅ እንቱም ከናሳር ነው የሰማው ራሱ። እንደዛ አይነት አዲስ አለ እንዳትተፋ ወደዛ በአንተና በካባው መካከል አላህ አለና ይላል ጌታ አለና። ስለዚህ አላህ ያለው በአንተና በካባ መካከል ነው። ካባ እኮ የምንሰግደው ወደዛ ይሄ አንደኛ ሙስሊም አንድ እንዲሆን በአንድ አቅጣጫ አሳሰብ እንዲኖረን ነው። ግን እዚህ ያሉ ሰዎች ደግሞ ያከፋፈሉ ነው በራሳቸው። ይቅርታ አንድ ይቅርታ ነው አለን። አዎ አሁን እፎይ ያነሳው ጥያቄ ነበረ። በዚሁ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ በዘገቡት ሐዲስ በሶሒህ ሐዲሳቸው إذا كان أحدكم في صلاته فلا يبصقن في قبلته ولا عن يمينه فإن ربه بينه وبين قبلته رواه البخاري። በሶሒሃቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም ከናንተ አንደኛችሁ ሶላት ላይ ያለ እንደሆን ወደ ፊት አይትፋ ወደ ቀኙም አይትፋ። ቀጥታ ሐዲሱን ስንተረጉመው ምክንያቱም ጌታው በሱና በቂብላው መካከል ነው የሚለው ቀጥታ ወደ አማርኛ ካመጣ ነው ማለት ነው በዛሂሩ። ለዛ ጌታው በሱና በቂብላው መካከል ነው ከተባለ እንደ ዋሃብያ አፈታት ከሆነ አርሽ ላይ መሆኑን ትቶ እዚህ ምድር ላይ ያለ በቂብላና በሰጋጅ መካከል ያለ ሊሆን ነው እንደ ዋሃብያ አፈታት። ነገር ግን የጌታው ረህመት ተብሎ ነው የሚፈሰረው። የጌታው ረህመት ለሰጋጅ የሚያወጣው ረህመት አለ። ማን ፈቀደልህ? ለምን ትፈስራለህ? ይፈስሩ እንጂ እነሱ የተሳሳተ እኔ ደግሞ እንደዛ አይነት እይታ አለው ብለው እንዳያስቡ። ምክንያቱም ጌታችን ከአርሽ በላይ ነው ካሉ በእኛ መካከልም አለ የሚለውን መሰረት አድርገው እንዴት እንደሚፈስሩት ለእነሱ ልክ ነህ። ቀጥታውን ጥያቄ ልጠይቀው። ያውም ቡኻሪን የዘገቡት ሐዲሱ ሶሒህ ነው፣ ኺላፍ የለውም። ሶሒህ ነው ሐዲሱ ከነብዩ የተረጋገጠ ነው ሰለላሁ ዐለይሂ ወሰለም። ብዙ ቦታ ያለ መሰለኝ። አረ ብዙ ሌላም በሌላም ሪዋያ እሺ ማን የሚባለው ልጅ ጥያቄ ልጠይቀው። ማነው ተረኛው? በልጅ ጥያቄ ልጠይቀው እስቲ። ቀጥልሽ። አለው ጠይቀኝ። ምን ነው? እሺ አላህ አርሽ ላይ ነው ስትል ሰምቼ ነበር። ከአርሽ በላይ የት ጋር ነበር? አርሽ ሳይፈጠር ፍጡር ነው። አርሽ ሳይፈጠር ከዛ በፊት የት ነበር የሚቀመጠው?
አዎ ማለት ሁሉንም ለማብራራት ኢንሻአላህ በቻልኩ ኃይል እሞክራለሁ። ቅድም አንድ ደቂቃ ያው ጠይቄ የነበረው አስለን በመጀመሪያ እዚህ ጋር ያለነው አብዛኛ የገባ ነው በሙሉ ስለ አላህ ማንነት ወይም ስለ አላህ ባህሪያቶች ለመናገር ብቁ እንዳልሆንና ብቁ ዕውቀት የሌለን ሰዎች ነን። እፎይ እያናገርካቸው ያላቸው ልጆችም ያው ለዚህ ነገር ብቁ ያልሆኑ ናቸው ለማለት እፈልጋለሁ። እሺ እና ባቢል ስለሚዋሽ እኮ ነው አንድ ነን የሚለውን ብቻ ማጽደቅ ስለሚፈልጉ ነው አቂዳቸው ከመልሱ ይልቅ ምንድነው ፖለቲካ መስራት ላይ ተተኮራላችሁ። እሱ ነው ችግር የሚያመጣባችሁ እንጂ ኦኬ ለክልምና ላይ በመለስ ዋን ነገር ነው። በየትኛም ቦታ ማስረጃ ነው እንጂ ወሃቢይነት አይደለም። የወሃቢያክ በማስረጃ የሚንቀሳቀስ ከሆነ እሺ አርሽ በላይ አርሽ ሳይፈጠር በፊት የት ነበር ያለ? መቀመጫ የለውም። ከዛ በፊት አርሽ ሳይፈጠር አርሽ ፍጡር ነው። ለምሳሌ አርሽ ሳይፈጠር በፊት የት ነበር መቀመጫው? ሀቢቢ አንተ በምንድን ነው የምታምነው? እኛ እኮ ፈጣሪ በነገረ የኛ ዕውቀታችን ወማ ኡቲቱ ሚነል ዒልሚ ኢላ ቀሊለን ነው እኮ ያለው አላህ። ከዕውቀታችን እኮ የተሰጣችሁ በዛት ነው ከቁርአን አንዴ ላስረዳክ። ካነላህ ወለም የኩን ሸይኡን የትኛ ማንኛም ነገር ሳይኖር አላህ ነበር። ግን ያኔ የት ነበር የሚለው ጥያቄ ፈጣሪ ስላልነገረን እኛ በምን እናውቃለን? እኛ ራሳችሁ ሳንኖር። ስለዚህ ፈጣሪ ቆይ አንድ ነገር ላስረዳ ሀቢቢ ከድር አዳምጠኝ አንዴ። ስለ አላህ በባህሪ ጉዳይ ላይ በዚሁ አብረን እንድመልሰው ምድር ጠፍጣፋ ነች ብለህ ነው የምታምነው? ምድር ጠፍጣፋ ነች ብለህ ነው የምታምነው? ያው ምድር ፈጣሪ ፈጥሯታል ብዬ ነው የማምነው። ጠፍጣፋ ማለት ምን ማለት ነው? ሜቢ እንደዚህ ጠፍጣፋ አድርገሃት ከዛ እንደዚህ ግድግዳ ያላት እንደዚህ ከዛ ቀጥታ ደግሞ ሰማይ አይነት እንደዚህ እንዴት ብዬ ላስረዳ? ልክ እንደ ቤት ማለት ነው። እንደዚህ ግድግዳ አለ ቀጥ ምድርን እንደዘረጋት ነው ማምነው። ያው አላህ በሱረቱ ፉሲለት ላይ ምድርን በሁለት ቀን ፈጠርኩት፣ ከዛ በውስጡ ላይ ያለው አርዛቆችንም በሁለት ቀን ፈጠርኩት፣ ከዛ ሰማይንም በሁለት ቀን ፈጠርኩት። እኔስ ምንድነው በዛው ታሳቢ አድርገን እንመልሰው የፈለኩት ከሳይንሱ አንፃር ላይ ታች የሚባል ነገር የለም። ከሳይንስ አንፃር አንጻራዊ ነው ኤቭሪቲንግ አንጻራዊ ስለሆነ ምክንያቱም ምድር ትንጥዬ ዩኒቨርሲቲ ውስጥ ያለች ነገር ነች። እንደ እንቁላል ቅርጽ ውሰዳት። እሷን ከፀሐይ እንዲህ እንትን ስትል ነው ቀንና ማታ ሮቴት በምታደርግበት ሰዓት ነው። ስለዚህ አሁን አንተ ጠፍጣፋ ምድርን አድርገሃል። በዚህ ነገር ላይ አላምንም ማለት አሁን በሳይንሱ ጋር አስለን ይሄ ትክክለኛ ሳይንስም አይደለም ማለት ፀሐይ ምድር ትሽከረከራለች ፀሐይ አትሽከረከርም በሚለው ሳይንስ ላይ የሚያምን ሰው አይደለም። አላህ ፀሐይና ጨረቃን በራሱ ስለዚህ ምድር ጠፍጣፋ ነች። ከዛ በኋላ እንደዚህ እንትኖች አሉ፣ ግድግዳ አላት። ከዛ በኋላ እንዲህ አናቷ ላይ ደግሞ ሰማይ አለ። እንዲቀጥታ ነው እንጂ ወደ ታች ዩኒቨርስ እንደሌለ አታምንም ማለት ነው። እዛ አላልኩም። አላህ ሰማይን ያለ ምሰሶ ያለ ምንም ግድግዳ እንዳቆመ አላህ ተናግሯልና። ምድር ምን ላይ ነው ያለችው? እሺ ስፔስ ላይ ያለችው አላህ ምድር 7 ምድር እንዳለ ነግሮናል። ከምድር በታች ያለው ነገር ኦልሬዲ ብዙ ነገር ሊኖር ይችላል። 7 ስፔስ ላይ ከሆነች ለምን መሰለህ ስፔስ ላይ ነው ያለችው ማለት ስለዚህ ሮቴሽን ነው እንጂ ከዚህም ጋር ሰማይ አለ፣ ከዚህም ሰማይ አለ፣ ከዚህም ሰማይ አለ፣ ከዚህም ሰማይ አለ። ምክንያቱም ሮቴት በምታደርግበት ሰዓት ያንን ስለሚያመጣው ማለት ነው። አሌስ ምን ብለህ ማመን አለብህ ማለት ነው። ጠፍጣፋ ብቻ አድርገሃል እንዲህ ስትወጣ ብቻ ሰማይ ያለ አድርገህ ካልሳልከው በቀር ይሄ ደግሞ አይቀበልህም። አሁን አንተ እዚህ ጋር ዋና ሜን ፖይንታችንን መርሳት የለብንም አይደል? ያ እላይታች የሚባል ነገር የለማ። እላይታዊ የሚባል ነገር የለም። አንጻራዊ ነው ኤቭሪቲንግ። እላይ የምንለው ከአርሽ በላይ የሚባል ነገር አይመጣም ማለት ነው፣ አይኖርም። ምክንያቱም ቅድም ብያለሁ አንዴ አይ ቲንክ ኢማም አራዚ ይሄንን ጥሩ ተረድቶታል። አራዚ 800 ምናምን አካባቢ የነበረው ትንሽ እንትኖቹ ጠያቂ ነው። አሪፍ አድርጎ አርጉመንቱን አስቀምጦታል። እሱም ተረድቶታል ይሄንን ሎጂክ። ምክንያቱም ምድር እንዲህ ኢሊፕቲካል ስለሆነች እላይ የታች የሚባል ነገር አይመጣውም። ስለዚህ ኢብኑ ሐጀር በደንብ ያብራሩታል። የቡኻሪ ሸርህ አድራጊ ናቸው ኢብኑ ሐጀር። 25 ዓመት ፈጅቶባቸው ነው ቡኻሪን ሲያብራሩ ማለት ነው። ምድር ትሽከረከራለች ይህንን ሲያብራሩት ምድር እንደ እስልምና ምድር አትሽከረከርም፣ ግን ሞላላ ናት።
ፀሐይ ናት የምትዞረው። እኔም እኮ ሙላላ አይደለችም አላልኩም። ከዛ አንዴ ከዛ ዓለምን ነው ዓለምን እንደ ዓለም ነው እንጂ ለምድር አላት። እኔስ ወደ ዋናው ፖይንት መልሱትና ወደ ዋናው ፖይንት መልሱት። እሺ ጥያቄን አልጨረስኩም። እሺ ወጣ እንዴ እኔ የምልህ ከቁርአን አላህ በዛት ነው እዛ ከአርሽ በላይ የሆነ የምላል እንዴ? እሱን ልታሳየን ትችላለህ ብራዘር? እሱ አላህ በቁርአኑ ላይ በሰባት ቦታዎች ላይ በቃል በቀጥታው በራሱ አፍ ከአርሽ በላይ እንደሆነ ይናገራል። በምኑ ነው ከአርሽ በላይ የሆነ? በምኑ ብሎ ነው የገለጸው? በምን ነው ከአርሽ በላይ የሆነ? በምኑ ነው? በተመሳሳይ ቃል አዛኙ ፈጣሪ ከአርሽ በላይ ሆነ አለ። ስለዚህ በአካሉ ያው ኦሬዲ በዛቱ ነው ብለን ነው የምናምነው። አላህ በዛቱ ከአርሽ በላይ ነው። ግን ከአርሽ የአርሽ ባለስልጣን ወይም አርሽን ተቆጣጣረ ማለት ሳይሆን ከአርሽ በላይ ከፍ አለ። እሺ ወደ ቅርቢቱ ሰማይ ሲወርድ ያኔ ሲወርድ ማለት ነው በምኑ ነው የሚወርደው? በዛቱ ይመጣል። ከዲር አንድ ነገር ልንገርህ፣ ፊ ባቢል አስማ ወሲፋት ማለት ነው። አንተ መከተል ያለብህ ነብዩና የነብዩ መሰል ሰሃቦችን የእስልምና ታላልቅ ሊቃውንቶችን ነው እንጂ ያንተን አእምሮ አይደለም። እንዳልኩም ያንተ አእምሮ ጠባብ አእምሮ ነው አለ። እኛ በጣም ጠባብ አእምሮ ነው ያለን። አላህ በሰጠን ያህል ወይም አላህ የነገረውን ያህል ነው እንጂ የምናውቀው ያልነገረው ብዙ ነገር አለ። ደግሞ በአላህ ወንድማችን አኪዜሽን ነው። መክሰስ ጀመርክ። ክስ ነው የጀመርከው። አላቀው መልስ ነው። እንደዚህ የተነገረ እንደዚህ አንድ ጥያቄ ብቻ ነው የጠየቀው። መልስ ለመመለስ ምክንያቱም በክስ ጀመርክ። ሰዎች እንዲያዝኑልህ በክስ ጀመርክ። ይሄ ደግሞ ስህተት ነው። ከመለስክ በኋላ አዳምጣ። ከመለስክ በኋላ ከተከራከረ ይሄ እንዴት እንዲሆን ይችላል ወይ እንደዚህ ምናምን ካለ አይ ለመመለስ ከእንትን ውጭ ነው ትላለህ። ገና ሳትመልስ የጀመርከው ምንድነው? እሱ ለእሶ ጀመርክ። ይሄ ደግሞ መልስ እንደሌለህ የሚያሳይ ነው። ትክክለኛ መልስ ለመመለስ መልስ እንደሌለውም ብቻ ሳይሆን የጀሃነም ሰዎች መገለጫ እንደሆነ እኔ ቁርአን ቃል በቃል አመጣላችኋለሁ። የጀሃነም ሰዎች ሱረቱል ሙልክ ላይ አላህ የጀሃነም ሰዎች ጀሃነም ሲገቡ ምን እንደሚሉ ነግሮናል። በሚገቡ ሰዓት ምን ይላሉ አለ? ለው ኩና ነስማዑ አው ነዕቂሉ ማ ኩና ፊ አስሓቢ ሰዒር። ምድር ላይ ያለን ብንሰማ ኖሮ ተገቢውን መስማት አው ነዕቂሉ ወይም አእምሯችንን አሰርተን ቢሆን ኖሮ የጀሃነም ሰው ባልሆንን ነበር ይላሉ። አእምሯችንን አሰርተን ቢሆን ኖሮ። ለዛ የዋሃብያ መለያ እዚሁ ምድር ላይ አእምሯቸውን አይጠቀሙም። ከአእምሮ ጋር የሚጋጭ አድርገው ነው እምነታቸው። ምክንያቱም የሆነ ቁስ አካል ነው የሚገዙት፣ ጌታ ብለው የሚገዙት የሆነ ቁስ አካሉ አንድ እግርና ሁለት እጅ ያለው የተሰቀለ ከሰማይ በላይ የተንጠለጠለ የሆነ ነገር ነው የሚያመልኩትና ከአእምሮ ጋር አንድ አይደላቸውም። ነገር ግን ጀሃነም ሰዎች ሆነው ጀሃነም ሲገቡ ብሎ በዚሁ እምነት ከቀጠሉና በዛው ከሞቱ ጀሃነም ሲገቡ ዱንያ ላይ ሲነገረን ብንሰማ ኖሮ ወይም አእምሯችንን አሰርተን ቢሆን ኖሮ የጀሃነም ሰዎች አንሆንም ነበር ይላሉ። ስለ አእምሮ ብቻ አላህ ቁርአን ላይ ከ44 ቦታ በላይ ቁርአን ላይ ጠቅሷል ስለ አእምሮ። ለዛ አእምሯችንን አታሰራ የሚባለው ከመሰረቱ እኮ አእምሮ የሌለው ሰው እኮ አይጠየቅም። የሰው ልጆች እኮ የምንጠየቀው ነገ ጀነትና ጀሃነም የተዘጋጀው አእምሮ ስለተሰጠን ነው። እሱን ጣል ተብሎ ለዛውም በዋናው እውቀት ላይ ስለ ፈጣሪ እሱን ጣል ብሎ ከዲር ቆይ አንድ ጥያቄ ልጠይቁ ነው። አንድ እኔ እንኳን መልስም መላልኩም እኮ እኔ ከድር አሁን እኮ ጥያቄ የምትጠይቀው ለሚመልስልህ ሰው ነው። ይሄ አሁን ስህተቱን ዝም ብሎ ያወጣል እንጂ የሚመልስ አይደለም። ስህተቱን አውጪ ነው። የሚያውቅ ከሆነ ያስተምር፣ ሲሳሳት እያስቆም ነው ማለት ነው። ያለበለዚያ ስህተቱን ደጋግሞ የሚያወራ ነው። እሺ እና አሁን እንደኛ እንደ እስልምና
ነብዩ ሰለላሁ ዐለይሂ ወሰለም ይራሉ ሲሉ ነው በላይ የምትነገረው ነገር ያደርቀው አንዴ ለማን ለዚህ ነው አጠፋ ምን የወሰድኩት ጥያቄ እስኪ ቀጥለው እስኪ አስረሰኝ የሰውየው ራህማን እኔም እሺ አላህን ወደ አርሽ ወደ ቅርቢቱ ሰማይ ከአርሽ ሲመጣ ዱዓይ ለመቀበል ነው እንደሚመጣ ወይስ ለምን ነው የሚመጣ? አላህ ያው አላህ ينزل ربنا ሰማዋት ብሎ የአላህ መልእክተኛ የተናገሩበት አይ ለምንድን ነው የሚመጣ ነው አልኩ። ለምንድን ነው የሚመጣ? ዱዓይ ለመቀበል ነው ወይስ ለምንድን ነው የሚመጣ? የሚለምነው የባሪያዎችን ዱዓ በቅርቡ ለመቀበልና ለዚህ ለኡመተ ሙሐመድ ልዩ ለሆነው ለኡመተ ሙሐመድ ያው እንደ ትርፍ የተሰጠው ግፍት ነገር ነው። ለሌላ ኡመት የሌለ ለሌላ ነብይ በሌላ ጊዜ ያልወረደ በዚህ እንደዛ አልጠየቅኩም። እኔ ዱዓይ ለመቀበል ነው ለምንድን ነው የሚመጣ ያልኩ። ዱዓ ለመቀበል ያው ዱዓይ እዛው ነው መስማት አይችልም እንዴ? ይችላል ግን የበለጠ ቅርብ ነኝና ተነስታችሁ ሲገዱ ያው በዚህ ቦታ ዋናው ለሞቲቬት ነው ታውቃለህ አይደል? በዛቱ ካልመጣ አይቀርብንም ማለት ነው። ኖ አብዛኞቹ የሚተኙበት ሰዓት ነው። ሰላተ ሌሊት አብዛኞቹ ተነስተው እንዲሰግድ ፈጣሪ እኮ ይወርዳል ብሎ እዛው ነው መስማት አይችልም እያልክን እኮ ይችላል እኮ ግን አላህ ፈለገና በባህሪው መውረድ ፈለገ። ስለዚህ ለምን ወረድክ ብለን መጠየቅ እንጂ ፈጣሪያችንን አይ እዛው ነው መስማት አይችልም እያልክን እኮ ነው። አንተ ይሰማል ነው አይሰማምና ቀርቦ እንደሰው ቀርቦ ሰው ቀርቤ ካላዳመጥኩ አይሰማም። ልክ እንደዛ አለ ካልቀረበን አይሰማም እያልክ ነው እኮ ሀዲር አላልኩም። ግን እኔ ከናንተ ቅርቦኝ እያዳመጥኩህ ነው። ተነሳችሁ ሲገዱ እኔን ለምኑኝ ከዛ ፈአስተጅብ ለኩም ለናንተ እሽላችኋለሁ የፈለጋችሁትን ጠይቁኝ እሰጣችኋለሁ ብሎ ማን ነው ለማኝ እኔ ልሰጠው? ማን ነው በሽተኛ እኔ ላፈውሰው? ሁሉ ለሌት ወርዶ እንደዚህ እንደሚል የአላህ መልእክተኛ ተናግሯል። ይሄ ደግሞ የነብዩ ቃል ነው፣ እውነት ነው። ስለዚህ ሐሰት የምንል በዚህ ለመቅረብ ነው ማለት ነው። ዞሮ ዞሮ ቀረብ ብሎ ለመስማት ነው። ቀረብ ለማለት ሳይሆን ያው አላህ የሱ ባህሪ ነው። ስለዚህ አምኗል። እዛም ሆኖ አይሰማም ማለት አይደለም። ግን ባህሪው ነው ወርዳል ስለተባለ እናምናለን። ለነብያችን የተሰጠ ስጦታ ነው በደግፍት ነው ያልከው። ግን አሁን ደግሞ የአላህ ባህሪ ነው ያልከው። የአላህ ባህሪ በሌሎች ነብያቶች ከነበረ ሐሰቱን በኡመት ሙሐመድ አላህ ለነብዩ ጊፍት ለመስጠት አዲስ ባህሪ አደረገ ማለት እኮ እዚህ ጋር ያዙት። ሌላ ነው ያልገባኝ ምንድነው? እኔ ማቀው አላህ ከደም ስራችሁ ቅርብ ነው ይላል። ከደም ስርና ከቅርቢቱ ሰማይ የትኛው እንደሚቀርብ አላውቅም። ቀረብ ለማለት ነው የሚለው። ደም ስር የሚቀርብ ይመስለኝ ነበረ። ደም ስር እዚህ ጋር ኤኔስ ብራዘር ያንተ ፈጣሪ ነው እኮ ስላንተ ካንተ በላይ ያውቃል እኮ ካንተ አላህ ፈጣሪ ከደም ስር ይቀርባል ሲባል ለምንድን ነው እሱ ደም ስር ጋር ይመጣል ብላ ያልፈታው? እሺ ከደም ስር ይቀርባል ሲባል ለምንድን ነው እሱ ደም ስር እዚህ ይመጣል ብላ ያልፈታው? እዚህ ጋር ሁሌም ቢሆን ፈጣሪያችን ከኛ በላይ ከኛ የበለጠ ለኛ ቅርብ ነው። በመላእክቶች አማካኝነትም ሆነ ምን ብለህ ነው የምትፈታው? እሺ እሱ ምን ብለህ ነው የምትፈታው? ከደም ስራ በመስማትና በማወቁ ነው። በአካሉ አይደለም። ለምን እንደዛ ብለህ ልፈታ ፕሊስ? ለምን እዛ ጋር እዚህ ጋር ሲሆን በመስማትና በእውቀት ብለህ ልፈታው ቻልክ? አላህ ከአርሽ በላይ ሆኖ ይመለከታል፣ ያያል፣ ያዳምጣል እኮ ችግር የለውም እኮ ከአርሽ በላይ ያልከውን እኮ ተመልሰህ ቅርቢቱ ሰማይ ይመጣል ካልክ ከልብ ደም ስር ቅርብ ነኝ ካለ ማስረጃ ስላለ ነው እኮ ሀቢቢ፣ ማስረጃ ስላለ ነው እኮ ከአርሽ ይወርዳል የሚለው ማስረጃ ስላለ ወደ ሰማይ ወደ ቅርቢቷ ሰማይ ይወርዳል የሚል ማስረጃ ስላለ አዎ ይወርዳል፣ በዛቱም ይወርዳል። ከዛ የሚለውን ነገር ከልብ ደም ስር ቅርብ ነኝ ሲል ማስረጃ የለም። ቁርአን ላይ እኮ ነው ያለው። ግን ከድርን ጥያቄ በምኑ ነው የሚወርደው የሚለውን መልሰው። በቃ ሜቢ አልገባህም እያልኩ ያለሁት አባት አንድ ለኔ እሺ አናግረኝ። እሺ በቁርአን በዛቱ ነው የሚወርደው የሚለው አንተ ቀረቡ ኢለይሂ ሚን ሐብሊል ወሪድ የሚለው ጥያቄ ነው መሰለኝ እየጠየቀኝ ያለኸው። ዛቱ ይወርዳል የሚል ከቁርአን ላይ አምጣልኝ እያልኩ
ሀቢቢ ያው ምን ነው በዛቱ ከአርሽ በላይ ለመሆኑ ነው? እንደዛ ከአርሽ በላይ በዛቴ ሆኛለሁ የሚል አምጣልኝ። አዎ አርራህማኑ ዐለል አርሽ እስተዋ የሚለው በቀላሉ ልስጥህ። ወይም ኢነ ረበኩም እሱ በዛቴ አይልም። በዛቴ ፊ ሲተቲ አያሚን ሱመ እስተዋ ዐለል አርሽ ይላል። ምን በዛቴ የሚል አለ እንደዛ ውስጥ? አርራህማኑ እዛ በላይ ነኝ የሚል አለ እንዴ? አርራህማኑ ማን ነው እዚህ ጋር? አርራህማኑ ስም ነው። ይሄ ዛቴ ምናምን የሚል ዛት በዛት የሚል ይላል። ስም ምንን ነው የሚገልጸው? ማን ዛቱን አይደለም ነው የሚገልጸው? ምንም አይገልጽም። ስም ብቻ ነው የሚገልጸው። ዛቱን አይደለም ወይ? አይገልጽም። ዛቱን አይገልጽም። ስለዚህ ተማርበት ማለት ነው። እኔ ካንተ ብል ረህማን ከዲር የሚለው ካንተ በላይ ነኝ ብል በሰውነት ላይ ቁጭ ብያለሁ ማለት ነው ወይንስ ደግሞ በደረጃ ማለት ነው? ቆይ አንድ ጥያቄ ለሱ ልጨርሰውና እፎይ አንተ ትቀጥልበታለህ። ቆይ ከዲር አሁን አላህ አርራህማን የሚለው ስም አልዓዚዝ የሚለው ስም ሁሉም ስሙ ይገልጻል እንጂ ዛቱን አይገልጽም። ዛት እንዳለው ይገልጻል። ስም መሆኑን አመንኩት እኮ ግን ማንን ነው የሚገልጸው? እሺ አላህን የሚገልጸው እኮ አለቀ እኮ ይበልስ ከድራው አላህን ነው የሚገልጸው። ስለዚህ አላህ በአካሉን ነው አይደል የሚገልጸው? አካሉ የሆነውን አላህ አካሉን አይገልጽም፣ አላህ ነው የሚገልጸው ያልኩህ እኮ። አካልማ አላህ ከአርሽ በላይ ሆነ ማለት ነው። ረህማን አላህ የሚለው አላህን ነው የሚገልጸው ማንነቱን። አካሉን አትጠቀም፣ አካሉን አትበል። የአላህን ማንነት ነው የሚገልጸው አላህ የሚለው ቃል። ረህማን የሚለው እንደሚገልጸው ማንነት አዛኙ የሆነ አላህ መሆኑን መኖሩ ማለት ነው። ረህማን ማለት አዛኝ ማለት ነው። አዛኝም ቢባል የእሱ መገለጫ ነው። እሱን ነው የሚገልጸው አይደል? ረህማን እሺ አላህ የሚለውም እሱን ነው የሚገልጸው አይደል? አዛኙ አላህን እሱን አንዱን አምላክ ብቻ አንዱን ፈጣሪያችን ብቻ ነው የሚወክሉት። ታዲያ ሌላ የቁርአን አንቀጽ ላይ ነብዩ ሰለላሁ ዐለይሂ ወሰለም ዋሻ ውስጥ ከአቡበከር ሲዲቅ ጋር በነበሩ ሰዓት ያሉትን አላህ በቁርአን አውርዶታል። ምን አሉ? ላ ተሕዘን ኢነላሃ አላህ እኮ መዓና ከኛ ጋር ነው አሉ። እዛ ዋሻ ውስጥ ነበር ያለው። በምንድን ነው መዓና? ዛቱን ነው የሚገልጸው። በምንድን ነው መዓና ያለው? አላህ የሚለው ምን ነው የሚገልጸው ብለሃል ቅድም። ያ እዛው እኮ አንተ በምን ተመለሳ አላህ ማለት ነው። አላህ ከኛ ጋር ነው አሉ። እየሰማኝ ነው። አላህ ከኛ ጋር ነው በመስማቱ በማያቱ አይደል እንዴ? አላህ በአካሉ ከኛ ጋር ነው። ቁርአን ቃል በቃል ቁርአኑ ብሎታል። በእርዳታው ብሏል። ይሄ ታወቀ ተፍሲር በማንም እዚህ ጋር መከራከር። አላህ የሚለው ማንን ነው የሚገልጸው? ቅድም ረህማን የሚለው ዛቱን ነው የሚገልጸው ብለኛል። አላህ የሚለው ዛቱን አይገልጽም። ዛቱን አሁን እዚህ ጋር ዛቱ አይልም፣ ዛቱን አይገልጽም። እዚህ ጋር አላህ የሚለው ቃሉን እየጠየቅኩ ነው ያለሁት። ቃሉ አላህ የሚለው ዛቱን ይገልጻል። ዛቱ እዚህ ጋር እንዳይመጣ እኮ አላህ በመጀመሪያ የሚለውን ቆይቶና አላህ የሚለው ዛቱን ይገልጻል አይደል? ረህማን የሚለው እንደሚገልጸው አላህ የሚለው ዛቱን ወደ አላህ ነው ይገልጻል። ወደ አላህ ነው ዛቱን የሚያሳየው አላህ። ለዛ ረህማን የሚለው ዛቱን ይገልጻል። ለዛ ዛቱን ይገልጻል ተብሎ አርረህማኑ ዐለል አርሽ እስተዋ ሲባል ስማኛ አላህ የሚለውን ታዲያ ይዘክ ለምን እዛ ነው ዋሻ ውስጥ ነው ያለው ለምን አላልክም? እንዳልል ምን አለ መሰለ አላህ ቢሰሚዒሂ ወዒልሚሂ ነው አላህ ከኛ ጋር ነው ያሉት። በእኛ በመርሃሱ ቁርአኑ እንደዛ ነው የሚለው። ቁርአኑ እንደዛ ይላል። የትኛውም የሐዲስ ሊቃውንቶች ግባና አሁን እኔ የጠየኩህ ቁርአኑ እንደዛ ይላል ወይ ሀቢቢ? ቁርአኑ እንደዛ ይላል ወይ? ሱረቱ ተውባ እስኪ ተፍሲር ተመልከት ከዲር። ቁርአኑ እንደዛ ይላል ወይ? ኢነላህ መዓና ሲሉ ቁርአኑ እንደዛ ይላል ወይ? አው ኢነላህ መዓና ሲል እስኪ መዓና አሉት በምን እንደሆነ እስኪ ተመልከት። በቁርአን እስኪ አሁን ገብተህ ተፍሲር ተመልከት ወይም ላሳይክ ነኝ። አሁን እየጠየቅኩ ያለሁት እንተያያለን፣ ችግር የለውም እናያለን። አርረህማኑ ዐለል አርሽ እስተዋንም ኢነላህ መዓና የሚለውንም እናያለን። ግን አላህ ብሎ በእውቀቱ እንዳያልቅብኝ ወይ ሄደ ተመልከት ወይ ላሳይክ።
እዚህ ጋር አላህ ብሎ በእውቀቱ ብለህ ተረጎምከው። እዛ ጋር ግን ረህማን ብሎ በዛቱ አልክ። በዛቱ የሚለውን ከየት አመጣ? እስቲ አንድ የቁርአን አንቀጽ አላህ በዛቱ በቦታ ይገለጻል የሚል አንጣ ወይ ሐዲስ አንድ እስቲ ይኸው እስቲ አንድ በዛቱ አላህ አርረህማኑ ዐለል ዐርሽ እስተዋ ቢዛቲሂ ሚል እስቲ አንድ የቁርአን አንቀጽ አንጣ ወይ አንድ ሐዲስ ወይ አንድ የሷሃባ ንግግር። እኔ ብዙ ያለ ቦታ እንዳለ የሚያመላክት ብዙ ሐዲሶች፣ ብዙ ቁርአን አንቀጾች፣ ብዙ የሷሃባ ንግግሮች አመጣልሃለሁ። አንተ በዛቱ ከአርሽ በላይ ነው ወይ ሰማይ ውስጥ ነው የሚል ወይ ምድር ላይ የሚሆን በዛቱ የሚል እስቲ አንድ የቁርአን አንቀጽ አንጣስ። ያንተን ንግግር ጣለው። ያንተን በዛቱ ያልከ የፈለክበት ቦታ በዛቱ የፈለክበት ቦታ በእውቀቱ የምትለውን ጣለውና አንድ የቁርአን አንቀጽ በዛቱ በቦታ እንደሚገለጽ የሚያሳይ አንድ የቁርአን አንቀጽ አንተ። ምክንያቱም አላህ በዛቱ በአርሽ በላይ ስለሆነ ነው። ምክንያቱም ቁርአን በራሱ አካል ነው እኮ አላህ በራሱ አካል ነው የተናገረው። ስለዚህ በመንፈስ ነው የተናገረው። ያንተን ንግግር ተው አልኩህ እኮ ያንተን ንግግር ጣለውና አሁን እኛ የራሳችን ንግግር ልናወራ ሳይሆን ሸሪዓን ልንናገር ስለሆነ የቀረብነው እዚህ ጋር በዛቱ አንድ ነገር ላስቸግር በዛቱ ሚል አንድ ነገር ላስቸግር። ስለዚህ አላህ እኔ ከአርሽ በላይ ነኝ ያለው በምንድን ነው? እስኪ አንድ ጥያቄ ልጠይቅህ። እኔ ከአርሽ በላይ ነኝ በልቅናው በኃያልነቱ በልቅናው በኃያልነቱ። እሺ የቁርአን አንቀጹን ቅራው። እስኪ ጧሃን ቅራው። እስኪ ሲያቁንም መመልከት እንችላለን። የቁርአኑን አውዱንም ማየት እንችላለን። ቅራው። ጧሃ ቅራው። ጧሃ በኃያልነቱ አለ አይደል? ቁርአንን ያልፈሰረውን ትፈስራለህ። ቁርአንን እስኪ አንድ ሙፈሲር በአንተ የፈሰረ እስኪ አምጣልኝ። በምን? እስኪ ሁሉም ጠበሪይን ሁሉንም ተፍሲሮችን እስኪ አርረህማን አላ ክፈት። ጠበሪይን ይኸው ጠበሪይን ክፈት ብሎ ቢዛት አይደል እንደሚሉት እስኪ አንድ ሙፈሲር ውሸት ክፈተው። እስኪ ጠበሪይ እንደውም አላ ወርተፈዐ ዑሉወ ሙልኪን ወሱልጣን ላ ዑሉወ እንቲቃልን ወዘዋልን ያሉት ክፈተው። አላ ወርተፈዐ ከፍ አለ ላቀ ዑሉወ ሙልክ የባለቤትነት ከፍታን ወሱልጣን የስልጣንን ከፍታ ነው እንጂ ለዑሉወ እንቲቃሊን ወዘዋል ከአንድ ቦታ ወደ አንድ ቦታ የመወገድ ወይም ደግሞ የመዘዋወር የሆነን ከፍታ አይደለም ያሉት። ጦበሪ ክፈት ከፈለክ ውሸታሙ ይታያል። ክፈት ከፋል የበላ ክፈት። እፎይ መክፈት ትችላለህ። ጦበሪን ጦበሪ አሁን ሰዓት ሄደ። ጠበሪ ነገ መተው መከፈት ይችላል። አላ ወርተፈዐ ዑሉወ ሙልኪን ወሱልጣን ላ ዑሉወ እንቲቃልን ወዘዋል ብለዋል በሱረቱል በቀራ ላይ። ሱረቱል በቀራን ሲፈስሩ እንደዛ ብለዋል። ሌላ ቦታ ላይ ሲቀጥሉ አላ ወርተፈዐ እያሉ ነው የሚቀጥሉት። አላ ወርተፈዐ ያ ለዛሬ እንትን በለውና ሜቢ ጦበሪ ማን ነው ረህማን ነገ ከመጣ ያ ረህማን እንነጋገርበታለን። ሌላ ምንም ወሬ ውስጥ ሳይገባ ማለት ወደ እንትን ወሰዳችሁት። ሜቢ ራማን አንድ ደቂቃ የምትለው ካለ ቀጥል። ግን በዛው መጠይቀኔ ራማን በዛው አድሬስ እንድታደርገው ማለት የምፈልገው ከአርሽ በላይ ነው በዛቱ ብለህ እንደምታምነው መጠን ይመጣልን የሚለውንም እንደዛው ታምናለህ እና ዘሆን ዛት ያልካቸው እንዳለ ተሰብስበው ነው የሚመጡት ወይንስ ደግሞ የሚቀሩ አካላቶች አሉ? እነኛ ደግሞ አካላቶች ያልካቸው ዋን ፖይንት ላይ የተያያዙ ናቸው ወይንስ የተነጣጠሉ? እነኛን አድሬስ ብታደርጋቸው። 2 ደቂቃ ሰጥቻለሁ። ቀጥታ ኦኬ። እፎይ ታውቃለህ፣ እኛ በአላህ ባህሪያቶች ላይ ስናምን በመጣው ብቻ ነው የምናምነው፣ በተነገረው ማለት ነው። አላህ ላይሰ ከሚስሊሂ ሸይ ነው፣ እሱን አምሳያ የለም። ስለዚህ አላህ ለኔ ይሄ ነገር አለኝ ይሄ መገለጫ አለኝ ካለ እናምናለን። ኦሬዲ ለኔ እጅ አለኝ ብለዋል፣ አመን በቃ። ምክንያቱም ከማመን ውጪ ሌላ ምንም ነገር ስለሌለን የትኛም አማኝ ሙስሊም የሆነ አካል ማድረግም ያለበት ይሄ ነው። ወሀከዛ ሌላ ነገርም አለ፣ መስሚያ አለ፣ ማያ አለ፣ እንደዚህ አይነት ነገር ይላል አለ፣ እናምናለን። አላህ ለአላህ በሚያምረው ሁኔታ
ከሰው ከፍጡር ጋር ሳይመሳሰል አለ ብለን እናምናለን። ተነጣጣይ ናቸው ወይ ተገነጣጣይ ናቸው? አንተን የሚያገባ ነገር የለም። ለአላህ በሚያምረው ነገር ነው። አላህ ከማንም በላይ ውብ ነው። ከማንም በላይ በጣም አሪፍ ቆንጆ ነው። ወደ ሊንክ እኮ አይደለም የፈለገው ረህማን ሀቢቢ እየነገርኩህ ነው እኮ አላህ አለኝ እመኑኝ ባለው ነገር እናምናለን። ግን የኔ ተነጣጣይ ነው ወይም ማለት ወይም የሚገነጣጠለው አይደለም በሚለው ላይ እኛ የሚያገባን ነገር የለም። አለ ባለው ላይ ማመን ብቻ ነው ከኛ የሚጠበቀው ነገር። ስለዚህ እግር አለ ካለ እናምናለን፣ እጅ አለ ካለ እናምናለን። አላህ ሲወርድስ በዛቱ እንደሚወርድ እናምናለን። ያው في الثلث الآخر በቃ የአህለ ሱና ወልጀማዓ መንገድ ይሄ ነው። የትኛው ሙስሊም የሆነ አካል ያለ እውቀት እዚህ ጋር መጥተሽ እንዳትንጨረጨሪ። በመጀመሪያ እዚህ ከመምጣትሽ በፊት ስለ እስልምናሽ ተማሪ ነው የሚለው። አመሰግናለሁ። እፎይ ኢንሻአላህ እንገናኛለን። እሺ ቴንኪው። ግን ጥያቄም ብዙ ማድረስ አላደረከውም። እኔስ ጥያቄ ሜቢ አስብበት። ምን አገባ የሚለው ምላሽ ለአማኝ ሊሆን ይችላል። ሙስሊም ለሆነ ያንተን አቂዳ ለሚከተል ምን አገባ አጠይቅ። እንደዚህ አይነት ነገር የመጣውን ብቻ ተቀበል ለአንተ ይሆናል። አሁን ከስር ያለ በተለይም ኤቴስት የሆነ ምን እያለ ነው እንዴት ነው እሱ ምን አገባ የሚለኝ ሲጠየቅ ብሎ ጭራሽ ሊናደድብህ ሊበሳጭብህ ይችላል። ለአማኙ ሊሆን ይችላል ምን አገባ እንዴት ነው። ምክንያቱም ከዛ በኋላ የሚነሱ አርጉመንቶች ስላሉ የተወሰኑ አካላቶች እዛ የሚቀሩ ከሆነ የተወሰኑ የሚመጡ ከሆነ ይወርዳል ሲባል ራሱ ነጥለህ ነው መናገር ያለበት። ይሄ አካሉ ይወርዳል፣ ይሄ አካሉ ደግሞ አይወርድም። ከዛስ እያንዳንዱ አካላቱ ደግሞ ሰልፍ ኮንሽስ ናቸው ወይ? እያንዳንዱ እጁ ለምሳሌ ማየት ይችላል ወይ? መስማት ይችላል ወይ? መፍጠር ይችላል ወይ? ከዛ አሁን ፍልስፍና እየገባህ ነው እኮ አንተ። ምክንያቱም አንተ የምታመጣው እምነት ነው። እምነትን ይሄንን እንድጠይቅ ይጋብዘኛል። ምን አገባ የሚለው መልስ አይሆንም ማለት ነው። እንደኔ ካልሆነ እጁ እዛ ጋር ትቶት እግሩን ብቻ ዞ የሚመጣ ከሆነ እጁ ማየት የሚችል መስማት የሚችል መፍጠር የሚችል ከሆነ አንድ አካል አይሆንም ማለት ነው። እዛ ጋም እጁ የተባለ እጅ የተባለ ሰልፍ ኮንሽስ የሆነ ማሰብ፣ ማገናዘብ፣ ማየት፣ ማወቅ የሚችል ፈጣሪ የሆነ እጅ አለ እዛ ጋር። እግር ደግሞ አለ። እኔ አንድ ተብዬ የተቆጠርኩት የተያያዝኩ ስለሆንኩ ነው። በጆይንቶች በነርቮች የተያያዘ ስለሆነ ነው አካላቶቼ። ኢቨን እዞት ቢመጣ እንኳን አካሉ ታዛዥና አዛዥ ይኖረዋል። አዛዥና ታዛዥ አለ። እኔ እጆቼ እንዲንቀሳቀሱ እንደምታያቸው ነርቭ ያስፈልጋቸዋል። ነርቮች አንዴ። ስለዚህ እነኚህ በነርቭ ሲስተም ነው እጆቼ ራሱ ሊንቀሳቀሱ የሚችሉት። ይሄ የምታየው አካል ራሱ። ስለዚህ አላ ጣት አለው ብለሃል። ያንን ጣቱን የሚያንቀሳቅስ የሆነ ሌላ ፎርስ ያስፈልገዋል ማለት ነው። እዞት ሲመጣ ያንን አካል የሚያንቀሳቅስ ደግሞ ያስፈልገዋል ማለት ነው። ተጨማሪ የነኛን አካላቱን ሰብስቦ የሚያዛቸው አንደኛው አካል ከአንዱ አካል የሚበላለጥ መሆን አለበት። እፎይ የሚያዘው ማለት ነው። በአንተ እየገለጽክ ነው አይደል? በአንተ ሀሳብ እየገለጽክ ነው። ኦኬ። በእኔ ሀሳብ ካልሆነ ደግሞ ምን ይሆናል? አሁን እኮ በእኔ ሀሳብ ካልሆነ ደግሞ ያንተውን ገብቼዋለሁ። እሺ፣ አንዴ ለአንተ መልስ ልስጥና እንዝጋው። እሺ። አንተ አሁን ለአላህ እንደዚህ ቢሆን እጅ ካለ ቢያንስ አላህ መስሚያም ማያም ያለው በእጅ ሊሆን ይችላል። ስለዚህ ሌላ አካል ሳይመጣ ይሄ ብቻ ሊመጣ ይችላል። ይሄንን ነገር ነው እየተናገርክ ያለኸው። ግን አንተ እስከ ዛሬ ድረስ መረዳት ያልቻልከው ነገር አንድ አካል በእጅ ላይ እንደዚህ መሆኑ በሰውን በአንተ ወይም በፍጡር ላይ ራሱ የሚነውር ነገር ነው። በፈጣሪ ላይ ደግሞ የበለጠ ውብ ከፍጡሮች የላቀ የሆነ ነገር ነው የሚገባው ማለት ምኑ ነው የሚነውረው? ለሱ በሚያምረው ነገር ነው። በቃ ለሱ በሚገባው ትልቅነቱ በኃያልነቱ የሚያምረው ለሱ የሚናጸቀው አይደለም። ማያም በእጅ ነው መስሚያም በእጅ ነው ብለን ልናምን አንችልም። ምክንያቱም እጅ ብቻ ነው ያለበት እያልከኝ ነው። እጁ ማየት አይችልም። የሆነ አካላቱ ጉድለት አለበት። አካላቱ ልክ እንደኔ አትሊስት እጁ ማያ ማይችል ነው። ይሄ ደግሞ ጉድለት ነው። ያላ እጅ አይም እግሩ ይሄ ማለት ደግሞ ጉድለት ይባላል። እንከን አለበት ማለት ነው። በእኛ ስትመጣ
መላእክቶች እንኳን ሰው ሙሉ አካላቸው አይን ነው ብለን ነው የምናምነው። ሙሉ ያያሉ። ከኛ መላእክቶች ብለን ከምናምናቸው የእነሱን ያህል እንኳን አይደለም ማለት ነው። ሁለት አይን ተወለች ቀኝና ግራ ታዘርቃለህ፣ ፊትና ኋላን ታዘርቃለህ። ስለዚህ ጀርባው ያይም ማለት ነው። እሺ ጉድለት ከተትከው ማለት ነው። ቆይ ስለ ፈጣሪ እንደዚያ ለመፈላሰፍ ማለት ነው ጠባብ አእምሮ ያለ ሆነ ፈጣሪ ከነገረ ውጪ ሌላ እንደማታውቅ ካወቅ ይህንን አይል አትፈላሰፍም። ስለዚህ ላለመፈላሰፍ ሞክር። ይብቃን። እኔም ቻርጅ እየሄደብኝ ስለሆነ የኔም ቻርጅ አልቆብኛል። ይቅርታ ሰሞኑን መቀበክ። እሺ እንደማፎ የትናንትናውን መልስ ዛሬ መልስልሃለሁ ብለኝ ነበር። ትናንትም ከትናንት ወዲያም ያው ቀረጽክ። ዛሬ ብትመልስልኝ ብዬ ነው። አንተ ላይ መጨረሻ የምጠይቀው አስታውሰኝ፣ 6 ሰዓት ላይ እንጂ አሁን 7 ላይ ነው። አሁን በዚሁ ጉዳይ ላይ እንደማጠቃለያ ከዚህ በፊት አወራለሁ ብዬ ሳላወራ እየረሳሁት የምወጣው ነገር አለ ከዚሁ ጋር የተያዘ ምንድነው? አሁንም ማወቅ ያለብን ይህ እይታ የዋሃብያ እይታ ይባላል። የዋሃብያ እይታ ነው፣ እጅ እግር ምናምን። የሙስሊምና ቁርአንና ሐዲስ የነብዩ መንገድ ይህ አይደለም። አላህ በቁርአን ብዙ አያዎች ላይ አምሳያ ምንም አይነት ምስል እንደሌለው ነግሮናል። ከምንም እንደማይከጅል ነግሮናል። ከቦታ ከምግብ ከአቅጣጫ ከሁሉም እንደማይከጅል ነብዩም ሰለላሁ ዐለይሂ ወሰለም ስለ አላህ ሲናገሩ ምን አሉ? ላ ፊክረተ ፊረብ፣ ስለ ፈጣሪ ማሰላሰል አይቻልም አሉ። ምክንያቱም የሰው ልጅ የሚስለው የሚያሰላስለው ነገር ፍጡር ነው፣ የሰውየው ስራ ነው። ያ ደግሞ ፈጣሪ ሊሆን አይችልምና አቡበከር ሲዲቅ ስለ አላህ ምን አሉ? ኸሊፋ የነብዩ ሰለላሁ ዐለይሂ ወሰለም ኸሊፋ የሱሐባዎች የበላይ አቡበከር ሲዲቅ ስለ አላህ ምን አሉ? ስለ አላህ ማወቅ አልዐጅዙ ዐን ደረኪል ኢድራኪ ኢድራኩ ወልበሕሱ ዐን ዛቲሂ ኩፍሩን ወኢሽራኩ አሉ። ስለ አላህ አስቤ አስተንትኜ አልደርስበትም ማለት ያ መድረስ ነው አሉ። አላህ ላይ መድረስ ማለት ባስብ ባስተነትን አልደርስበትም ማንነቱ ላይ ልደርስ አልችልም ማለት መድረስ ነው አሉ። ወልበሕሱ ዐን ዛቲሂ ኩፍሩን ወኢሽራኩ፣ ስለሱ ማንነት ግን ባሕስ ማድረግ ማሰላሰል ግን ኩፍር ነው አሉ። ሙስሊም ከነበረ ከእስልምና ያስወጣዋል። የሆነ ስዕል አስቦ ያ አላህ ነው ብሎ ካመነ ወኢሽራኩ ሽርክ ነው አሉ። ለምን? ከአላህ ውጭ ያለን ስለተገዛ ማለት ነው። ለዛ ሙስሊሞች ዘንድ አንድ ሰው ሙስሊም ነኝ ብሎ ራሱን ቢጠራም የዋሃብያዎች እይታ ነው ይሄ። ምን ካለ አላህን እጅ ያለው እግር አለው ብሎ በክፍለ አካል ከገለጸ የኛን አይመስልም ቢልም እጅ በሚለው ከገለጸው እግር በሚለው ክፍለ አካላቶች በእነኚህ ከገለጸ ሙስሊም አይሆንም። በቦታ አላህን ከገለጸ ሙስሊም አይሆንም። በዛቱ በሰማይ ነው ካለ ወይ በምድር ነው ካለ ወይ በሆነ አቅጣጫ ነው ካለ ሙስሊም አይሆንም። የሙስሊም እምነት ሁሉም ሳይኖር ሰማይ ሳይኖር ምድር ሳይኖር ጨለማ ብርሃን ሳይኖር የነበረ ፈጣሪ ነው። አሁንም እንደነበረ ያለ ነው የሙስሊሞች እምነት። ቴንኪዩ። እሺ በቃናል። ቴንኪዩ ሐሺም፣ ናፊ፣ ከድር፣ ዶክተር ሙና፣ ዘካሪዮ እየታዘበን ይመስላል። ዘካሪያ፣ ናፊ። እሺ ደህና ደሩ። ገስቱ እንዳለ ሙስሊሞች ናቸው፣ እየጠበቁ ነው ለመግባት። ሙሉ ገስቱ ኦልሞስት 90% ሙስሊሞች ናቸው። ሰዓቱ እንትን አለብን። ኤኒዌይስ እና ምንድነው እኛ የምንላችሁ ዋናው ነገር ማወቅ ያለባችሁ ዋብያዎች አትዋሹ፣ ወደፊታችሁ እንዳትዋሹ። እኛም በአካል ፈጣሪን በክፍለ አካላት ክፍለ አካላት ስፔሲፊክ ፋንክሽን ያላቸው በዛ የተከፋፈለ አካላቶች አሉት ብለን አናምንም። ፈጣሪ ጆሮ የምትባል አካል፣ ፊት የምትባል ጀርባ የሚባል አምላክ እንደዛ አሉት ብለን አናምንም። በግብር አካላት ግን የተገለጠበት አለ። በግብር አካላት ለምሳሌ ፈጣሪ ሰሪ መሆኑን ፈጣሪ መሆኑን እጆቹ ተብሎ ሊገለጽ ይችላል እንደሚመለከት። ምክንያቱም እኛ እንደነሱ ቁርአን ካላ የመጣ ቃል በቃል በሰውኛ የተጻፈ ከዛ ሰው የሚጽፈው ነው አይደል? ቃል በቃል መጥቶ ቃል በቃል ነው የሚመጣው ካላ። እኛ እንደዛ አይደለም መጽሐፋችን የምንረዳው። መጽሐፍ ቅዱስ በሰዎች በነቢያቶች የተጻፈ ስለሆነ እኛ በሚገባን እንድንረዳው የተጻፈ ነው። ስለዚህ እኛ እንዲገባን እንደተጻፈ መሰረት እግዚአብሔር አይኖች ተብሎ ሊነገር ይችላል። አይኖች የሚለው ግን ምንድነው? እሱ እይታውን ለመጠቆም ብቻ ነው። እግዚአብሔር
በሁሉ ከፊት ጀርባ ኋላ ምናምን የሚባል እንደሌለው መንፈስ እንደሆነ ደጋግሞ ስለነገረ ምንም ጀርባም የለው ፊትም የለው ኋላ የለው ግራ የለው ቀኝ የለው ጎን የለው። እነኚህ አይነገሩም ለፈጣሪ። ምክንያቱም የሚያካብበው ነገር ሲኖር ነው። ፊት ኋላ ከላይ ከታች ተብሎ የሚነገረው የሚያካብበው የሚያዋስነው ፍጡር ሲኖር ነው። ፍጡር እሱን የሚያዋስነው ካልሆነ ከላይ ማለት አችልም፣ ከታች ማለት አችልም፣ ከጎን ማለት አችልም፣ ከቀኝ ማለት አችልም። ምክንያቱም ፍጡርን እሱ ያዋስናል እንጂ ፍጡር እሱን አያካብበው። ፍጡር ካካበበ አንተ ለምሳሌ እንደዚህ ጋር ስትኖር ፍጡርም ማካበብ አችልም። ከፊትህ የሆነ ነገር ይኖራል፣ ከኋላ የሆነ ነገር ይኖራል፣ ከዚህ ጋር የሆነ ነገር ይኖራል፣ ከግራ የሆነ ነገር ይኖራል፣ ከላይ የሆነ ነገር ይኖራል፣ ከምድር ሰማይ ምድር ትኖራለች ከእግርህ በታች። አንተ ፍጡር ስለሆንክ እነኛን ማካበብ ስላልቻልክ ነው። ፈጣሪ ግን ፍጡሩ ሊያካብበው ሊያዋስነው ስለማይችል ጀርባው፣ ኋላው፣ ፊቱ፣ ጎኑ፣ ከታች ከላይ ለፈጣሪ ሊባልለት አይችልም። በባህሪው በእነኚህ የሚወሰን በፍጡራን የሚካለል የሚከበብ ስላልሆነ ማለት ነው። ኤኒዌይስ ዶክተር ሙና ዶክተር ነሽ? መርፌ አወጊንም የእንቅልፍ አልወስድ ላላቸው እና የመጨረሻ ገታ እንደኛለን። አንድ ጥያቄ ልጠይቅና እንደኛለን። እሺ ቀጥል። ይሄ አሁን እስልምና ነው። ያው ዞሮ መረጃ የሚከፍትልህ የለም። መረጃ ከፈለክ እሺ። አይ መረጃ ችግር የለውም። ጥያቄ ነው። በዚህ ብዙ ነገር እየተማርን ነው። ያው አንዴም ብዙ ነገር ታውቃለህ። ጎበዝ ያው አደንቅሃለሁ ባለው ነገር ላይ ግን እስልምናን ለማከፋፈል ወሃቢያ እንደዚህ ነው፣ አህለ ሱና እንደዚህ ነው። ይሄ ለመካፈል ራሱ ለወደፊት ጥሩ አይመስለኝም። ዞሮ ግን እውቀት ለመቀበልና ሆነ ግን ያከፋፈለው ሀሽም እሱ ነው የከፋፈለው። ምኑ መሐመድ አብዱልዋሃብ እኮ የዛሬ 200 ዓመት እኮ ነው 18ኛው ሴንቸሪ ላይ አይ ቲንክ 19ኛው ሴንቸሪ ላይ እኮ ነው እንድገሏቸው መጽሐፍ ጽፎ ያስቀመጠው። ማለት በቃ እነኚህ ቁቦር አምላኪዎች ቀብር አምላኪዎች ምናምን ብሎ እንትን እያሏቸው የጀመረው እኮ እንደዛ ነገር ነዋል። ቀብር አምላኪዎች ግደላችሁ ምናምን እሱ ሳይሆን የመጨረሻ ላይ በቃ እንግዲህ ራሳችን እኔ እንደውም ባከፋፍላችሁ ጥሩ ነው። ሀሽም እኔ ባከፋፍላችሁ ጥሩ ነው። ለምን ጥሩ እንደሆነ ታውቃለህ? ከምትገሏቸው በሰላም እንድትለያዩ ባደርግ አይሻልም? ከምትገሏቸው። ምክንያቱም አስቀድማችሁ እነሱን ገደሏቸው ስለሚባል ከዚህ ሁሉ መስጊድ ውስጥ ከሚገደሉ እንደሆነ እያከፋፈልኩ ከሆነ እንኳን አከፋፍዬ እንደው ሳገሏቸው ከመስጊድ እንደው በሰላም ብትለያዩ ማድረጉ ጤናማ አይመስልም? እስካሁን መስጊድ ያልተከታተለው አረ ማአት ቪዲዮ ልክላለሁ። ቀጥሎ ይቻላል። እጄ ላይ ያለ ማአት ቪዲዮ ልክላለሁ። እየፈነቀቷቸው እየወጓቸው እያፈረጧቸው። ማን ነው ዋቢያ ነው? ያ ሰላም ያስበላል። ማንኛውም ደህና አደሩ አይሻልም? ዞሮ ለሀየር ከሆነ ችግር የለም። እሺ ደህና አደሩ። ነገ እንግዲህ እንገናኝሽ። እሺ ደህና አደሩ። ዛኪሮ ዛኪር ኦናፊ እናመሰግናለን። እፎይ እሺ አየ አብሽሩ። ዶክተራ ይበቃችኋል። ወራዱ አሁን ዶክተር ዋኪን አላወራችም። ጥፋ ቶንቶ ጠጣ ሰዓት ሄዷል። 7 ሰዓት ሆነ።